መንፈስ ቅዱስ ያድርብሻል ሲባል ሊያነጻት ነው ሲባል ከኃጢአት ሊያነጻት አይደለም፣ ከጥንተ አብሶ ሊያነጻት አይደለም። ማንጻት ምንድነው ትሉኝ እንደሆነ መጠበቅ፣ መከልከል። ከሰዎች መካከል እኮ ማለት ይቻላል፣ ግን መልአኩ ቅዱስ ገብርኤል ከሴቶች መካከል ሲል ማለት የፈለገው ምንድነው? እመቤታችን ሴት ናት። በሴቶች ምክንያት እንደምታውቁት ከገነት ወጥተን ነበር። አሁንስ ወደ ገነት የምንመለሰው በማን ምክንያት ነው ከተባለ በሴት ምክንያት። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያዋ ሔዋን ምትክ ሆና በኃጢአት ሳትመስላት በጽድቅ በልጣት በቦታ ሳትመስላት በምድረ በዳ ኖራ ተንከራታ እመቤታችን ቅድስት ድንግል ማርያም እኛን ወደ ገነት መለሰችን። በአዳም ኃጢአት ምክንያት የመጣው መርገም በፍጥረቱ ሁሉ አርፏል። ማን ብቻ ንጽሕት ናት? እመቤታችን። ለምን? የጌታ እናት ስለምትሆን። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ ቢኖርባት ችግሩ ምንድነው? ጌታ ከእመቤታችን ከቅድስት ድንግል ማርያም ስለሚወለድ እሱ ራሱ ጥንተ አብሶ አለበት ይባላል። ሎቱ ስብሐት። ጥንተ አብሶ ካለበት ደግሞ መስቀል ላይ ሲሰቀል ምን ይሆናል? ለራሱ ነው እንጂ ለኛ ብቻ አልተሰቀለም የሚል ከንቱ የሚያደርግ ምስጢረ ድህነትን ከንቱ የሚያደርግ ሌላ ጥያቄ ያመጣል። አይ እሷንማ አንጽቷት ነው ከተባለ ደግሞ ሌላ ጥያቄ ይመጣል። ደም ያለ ደም አይነጻ። ብሩክ ክርስቶስ በባህሪው ብሩክ የሆነው ክርስቶስ የሚገለጠው የሚያልፈው ብሩክ በሆነችዋ እናት ወይም ሴት በኩል ብቻ ነው። ዱዳ ሆኖ መናገር የማይችል ሆኖ ነው የተመለሰው ዘካርያስ። መልአኩ ቅዱስ ገብርኤል ለዘካርያስ እንዲህ ተገለጠ፣ ለእመቤታችን ግን እንዲህ አይደለም የተገለጠው። ለምን? መልአኩ ቅዱስ ገብርኤል ከእመቤታችን ደረጃ በታች ነው፣ ከማዕረጓ በታች። ሐዋርያት ጌታን የሚያውቁት በስጋ 30 ዓመት ከሆነው በኋላ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። ይሄ ምስጢር ዓለምን ከተፈጠረበት በላይ የሚረቅ ምስጢር ነው። አባይ እና ሌላው ውቅያኖስ ከተፈጠረበት በላይ፣ የሰው ነፍስና ስጋ ከተዋቀረበት ጥበብ በላይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት ምን ማለት መሰላችሁ? እሱ ብቻውን እንደወለደው አንቺ ብቻሽን እንድትወልጂ የሚያደርግ ክብር ይሰጥሻል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መልአከ ብርሃን ቆሞስ አባ ሀብተ ማርያም በየካ ክፍለ ከተማ ቤተ ክህነት የስብከተ ወንጌል መምሪያ ክፍል ዋና ኃላፊ፣ ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። ይህ እንዴት ያለ ሰላምታ ነው! የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ በዚህ ኃይለ ቃል ለጥቂት ደቂቃዎች ቆይታ እናደርጋለን። ከአየሩ ጠባይ አንጻር ምናልባት ዝናብ በመሃል ከመጣ ሊያስቆመን ስለሚችል ለውስን ደቂቃዎች በዚህ ርዕስ ቆይታ እናደርጋለን። ይህንን ርዕስ የመረጥኩበት ምክንያት አስቀድሞ ጸሎቱን ያደረሳችሁ ሰዎች አስተውላችሁ ከሆነ የተነበበው ወንጌል ይሄ የወንጌል ክፍል ስለሆነ ከዚሁ ሐሳብ ላለመውጣት ነው። እንዲህ አይነት ነገር መለመድም ስላለበት ነው። በጥንቱ ስርዓት ወንጌል ከተነበበ በኋላ የተነበበው የወንጌል ክፍል ይተረጎማል፣ ይብራራል፣ ይሰበካል። ስለዚህ በዚያ ልማድ በተለይም በጸሎተ ምህላ ጊዜ እንዲሁም በእንዲህ አይነት ጉባኤና ሕዝብ በተሰበሰበበት ጊዜ ለሕዝቡ ጆሮ ተብሎ የሚነበበው የወንጌል ክፍል ዕለቱን የሚገልጥ ታሪኩን የሚገልጥና ወቅቱን የሚዳስስ በመሆኑ በዚህ ምክንያት ከዚህ ሐሳብ ሳንወጣ ለጥቂት ደቂቃዎች በዚህ ኃይለ ቃል ቆይታ እናደርጋለን።
እፎኑ ዘከመዝ አመሃ እንዲህ ያለ ሰላምታ ምንድን ነው? ወይም ይህ ሰላምታ እንዴት ያለ ነው? ወይም ደግሞ ይህ እንዴት ያለ ሰላምታ ነው? ባጭሩ እናንተ እንድትይዙት እንዴት ያለ ሰላምታ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 29 የሚገኝ ቃል ነው። እንግዲህ የቅዱስ ሉቃስ ወንጌል በሰፊው ስለ እመቤታችን ስለ ቅድስት ድንግል ማርያም የሚጽፍ ወንጌል በአንደኛ ደረጃ የተቀመጠ የቅዱስ ሉቃስ ወንጌል ነው። ከስፋቱ አንጻር፣ ከይዘቱ አንጻር፣ ከብዛቱ አንጻር ስለ እመቤታችን ስለ ቅድስት ድንግል ማርያም በማንኛውም ቦታ ብትመለከቱ ሰፊ ታሪክ በአዲስ ኪዳን የተጻፈላት እመቤታችን ቅድስት ድንግል ማርያም ብቻ ናት። አማላጅነቷ ከሁላችን ጋር ይሁን። ስለ ቅዱስ ዮሐንስ መጥምቅ የተገለጠ ስለ ሌሎችም የተገለጠ አለ፣ ብዙ ታሪክ አለ። ግን አንድ ግለሰብ ረጅም እና ሰፊ የሚባል ሐሳብ የያዘ ግን በመጀመሪያ የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስለ እመቤታችን ስለ ቅድስት ድንግል ማርያም የተጻፈው ነው። በተለየ ሁኔታ ደግሞ የቅዱስ ሉቃስ ወንጌል የመጽሐፍ ቅዱስ አጥኚዎች በተለያየ መንገድ ያጠኑታል። እንግዲህ አሁን ክረምት ስለሆነ መጪው ጊዜ ምናልባት የንባብ ጊዜ ነው ተብሎ ስለሚታመን አብዛኛው የትምህርት ተቋማት ይዘጋሉ ተብሎ ስለሚታሰብና ብዙ መጽሐፍትን ታነባላችሁ ብዬ ከማሰብ አንጻር ይህንን እንደው እንድታጠኑትና ወደ ቤታችሁ ይዛችሁት እንድትሄዱ ከማሰብ አንጻር ጥቂት ነገሮችን እነግራችኋለሁ። የቅዱስ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የዓለም መላእክት ወንጌል ተብሎ ነው የሚጠናው። ሲጠና ሉቃስ ማለት በነገራችን ላይ ነሳኤ ብርሃን ጸዋሬ ብርሃን ማለት ነው። ቀጥታ ትርጉሙ ኬሪየር ኦፍ ላይት ብለው ይተረጉሙታል ፈረንጆቹ። ሉቃስ ማለት ብርሃንን የተሸከመ የብርሃን ተሸካሚ፣ የብርሃን ሰረገላ፣ ብርሃን የሚታይበት፣ ብርሃን የሚገለጥበት፣ ብርሃን ያለበት ማለት ነው። ሉቃስ ማለት ቀጥታ ትርጉሙ የኛ ሊቃውንት ከነበረበት ስራና በኋላ ከመጣበት ህይወት አንጻር አቃቤ ሥራይ ብለው ይተረጉሙታል። ሉቃስ አቃቤ ሥራይ ማለት ባለ መድኃኒተኛ ማለት ነው። ቀድሞ አቃቤ ሥራይ ዘስጋ ነበር ወይም ፊዚሺያን ነበር፣ ሐኪም ነበር ቅዱስ ሉቃስ ከመጠራቱ አስቀድሞ። በዚህ ምክንያት ቀድሞ አቃቤ ሥራይ ዘስጋ የስጋ ባለ መድኃኒተኛ ተብሎ ይገለጥ ነበር። ከተጠራ በኋላ ግን አቃቤ ሥራይ ዘነፍስ ተብሎ ይገለጣል። አቃቤ ሥራይ ዘነፍስ ማለት የነፍስ ባለ መድኃኒተኛ፣ ለነፍስ የሚሆን መድኃኒት፣ ለነፍስ ሕይወት የሚሆን ለነፍስ ስንቅ የሚሆን ወንጌልን ስለጻፈ እና ስላስተማረ በዚህ ምክንያት አቃቤ ሥራይ ዘነፍስ ተብሎ ይጠራል። የቅዱስ ሉቃስ በረከት በሁላችንም ላይ ይደርብን። ከሌሎቹ ወንጌላውያን በተለየ ስለ እመቤታችን ስለ ቅድስት ድንግል ማርያም በስፋት የጻፈ ነው። ቅዱስ ሉቃስ የጻፈ ብቻ አይደለም፣ እመቤታችንን ለመጀመሪያ ጊዜ የሳለ ወንጌላዊ ነው። ቅዱስ ሉቃስ የመጀመሪያዋ የእመቤታችን የቅድስት ድንግል ማርያም ስዕል ተሳለ ተብሎ በታሪክ የሚነገረው በቅዱስ ሉቃስ ነው። ልክ ቅዱስ ዮሐንስ ወንጌላዊ የጌታን ስዕል ለመጀመሪያ ጊዜ የሳለው ዮሐንስ ወንጌላዊ እንደሆነ ሁሉ የእመቤታችንን ስዕል ለመጀመሪያ ጊዜ የሳለው ቅዱስ ሉቃስ ነው። ቅዱስ ዮሐንስ ወንጌላዊ የእመቤታችን የቅድስት ድንግል ማርያም ማንነትን በብዙ መልኩ ጽፏል። በተለየ ሁኔታ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ በስዕል ብቻ ሳይሆን በአይምሮ ስሎ በልቡ ስሎ እየተንከራተተ እያለቀሰ እንደኖረ ቅዱስ ሉቃስም የእመቤታችን የቅድስት ድንግል ማርያምን ማንነት ስሎ በልቡም ጭምር አስቀምጦ የኖረ ወንጌላዊ ነው። በድጋሚ የቅዱስ ሉቃስ በረከት በሁላችንም ላይ ይደርብን። የሉቃስ ወንጌል ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 እነዚህ በተከታታይ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቅ፣ ኦሪት ዘሌዋውያን ተብለው ይጠናሉ። የሉቃስ ወንጌል ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 እነዚህ ተከታታይ ምዕራፎች ለምንድን ነው ዘፍጥረት ዘጸአት እየተባሉ የሚጠኑት ቢባል በኦሪት ዘፍጥረት፣ በኦሪት ዘጸአት፣ በኦሪት ዘሁልቅ፣ በኦሪት ዘሌዋውያን የተጻፉትን ነገሮች ተርጉሞ አስቀምጧል ቅዱስ ሉቃስ እና የሐዲስ ኪዳን ዘፍጥረት እየተባለ ይጠራል የሉቃስ ወንጌል ምዕራፍ 3። ከዛ ምዕራፍ 4 ደግሞ የሐዲስ ኪዳን ዘጸአት እየተባለ ይጠራል። ምዕራፍ 5 ደግሞ የሐዲስ ኪዳን ዘሌዋውያን እየተባለ ይጠራል። ምዕራፍ 6 የሐዲስ ኪዳን ዘሁልቁ እየተባለ ይጠናል። የቅዱስ ሉቃስ ወንጌል ብሉይ ኪዳኑን እንዴት በቅደም ተከተል እንደሚያስቀምጥ አስደናቂ ነው። እንዳልኳችሁ ይሄ ትንሽ እንደሚከብዳችሁ ባውቅም ግን ደግሞ መስማትም አለባችሁ። ከቻላችሁ ደግሞ በዚህ ጥናትም ታደርጉበታላችሁ። ለምሳሌ የሉቃስ ወንጌል ምዕራፍ 3 ለምንድን ነው ኦሪት ዘፍጥረት ተብሎ የሚጠናው ቢባል የሉቃስ ወንጌል ምዕራፍ 3 ስለ ጥምቀት ይናገራል፣ ስለ ልደት ይናገራል። እንዳው መጨረሻ ላይ የሉቃስ ወንጌል ምዕራፍ 3 ከቁጥር 23 ጀምሮ እስከ መጨረሻው ብትመለከቱ የትውልድ ታሪክን ይዘረዝራል፣ የትውልድ ሐረግን ይዘረዝራል።
ከጥምቀት ቀጥሎ ነው ይህንን የሚዘረዝረው። ወይ መስሎም ወልደ ዮሴፍ ውእቱ የዮሴፍ ልጅ መስላቸው ነበር ብሎ ከዮሴፍ ጀምሮ እስከ አዳም ድረስ ይዘረዝርና ሲጨርስ ወልደ እግዚአብሔር ብሎ ምዕራፉን ይዘጋል። የእግዚአብሔር ልጅ ብሎ ይዘጋል። እነዚህ የትውልድ ሐረጎች በብዛት የሚገኙት በኦሪት ዘፍጥረት ላይ ነው። ዘፍጥረት በሌላ አገላለጥ ዘልደት ተብሎ ይጠራል። ኦሪት ዘልደት፣ ኦሪት ዘፍጥረት እየተባለ ይጠራል። የልደት መጽሐፍ፣ የፍጥረት ሕግ፣ የፍጥረት መጽሐፍ ማለት ነው ትርጉሙ። እና እዛ ላይ ያለውን የትውልድ ሐረግ እዚህ ደግሞ ቅዱስ ሉቃስ ይዘረዝረዋል። ለምንድን ነው ኦሪት ዘፍጥረትና ይሄ የተመሳሰለው ቢባል እዚያኛው የሥጋ ልደት፣ እዚያኛው የሥጋ መፈጠር፣ እዚያኛው ጥንተ ተፈጥሮ እንደተነገረ በዚህ በሉቃስ ወንጌል ምዕራፍ 3 ላይ ሐዲስ ፍጥረት ሐዲስ ልደት የተነገረበት በመሆኑ ኦሪት ዘፍጥረት የተተረጎመበት ተብሎ ይገለጣል። የሉቃስ ወንጌል ምዕራፍ 3 ምዕራፍ 4ን ስትመለከቱ ዘጸአትን ይገልጣል። ዘጸአት ማለት የመውጣት ማለት ነው። ቀጥታ ትርጉሙ ዘ ማለት በግዕዝ ቋንቋ የሚል ትርጉም ያለው ነው። ጸአት ማለት መውጣት ማለት ነው። ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። የመውጣት ደንብ ማለት ነው። ኦሪት ዘጸአት ማለት ትርጉሙ እሱ ነው። የሉቃስ ወንጌል ምዕራፍ 4 ስለ መውጣት ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ምድረ በዳ እንደወጣ ይናገራል። በገዳመ ቆሮንቶስ እንደ ጾመ እንደ ጸለየ ይናገራል። ይሄ መውጣት ይባላል። ይሄ መውጣት ከምን ጋር ይነጻጸራል ቢባል እስራኤላውያን ከግብፅ የወጡበትን መውጣት፣ ወደ ምድረ በዳው መሄዳቸውን፣ ወደ ምድረ ከነዓን መጓዛቸውን የሚገልጥ ነው። ስለዚህ ኦሪት ዘጸአት ይጠናበታል። የሉቃስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 5 የሐዲስ ኪዳን ዘሌዋውያን ተብሎ ይጠራል፣ ወይም ዘሌዋውያን ይጠናበታል። ዘሌዋውያን የሚባለው ኦሪት ዘሌዋውያን ማለት የሌዋውያን ሕግ፣ የካህናት ሕግ፣ የመስዋዕት ሕግ፣ የመስዋዕት አቀራረብ ሕግ ማለት ነው። የሚናገረው ስለዚያ ስለሆነ አለባበስን በተመለከተ፣ የካህናትን ቅድስና በተመለከተ፣ የካህናትን መለየት በተመለከተ ነው የሚናገረው ኦሪት ዘሌዋውያን። የሉቃስ ወንጌል ምዕራፍ 5ን ስትመለከቱ ለመጀመሪያ ጊዜ እነ ጴጥሮስን እነ ያዕቆብን እነ እንድርያስን እነ ዮሐንስን ትኩኑ መሰግራነ ሰብ ሰው እንድታጠምዱ እጠራችኋለሁ። እስካሁን አሳ ነበር የምታጠምዱት፣ አሁን ግን ሰው እንድታጠምዱ እጠራችኋለሁ ብሎ ካህናት አድርጎ ሲመርጣቸው፣ የሐዲስ ኪዳን ካህናት አድርጎ ሲመርጣቸው ትመለከታላችሁ። የብሉይ ኪዳን ካህናት የማያስተሰርዩትን የውስጥን ኃጢአት፣ የነፍስን ኃጢአት፣ የመንፈስን ኃጢአት በደል የሚያስተሰርዩ አድርጎ ሐዋርያትን የመረጠበትን ቦታ ትመለከታላችሁ። በዚህ ምክንያት የሉቃስ ወንጌል ምዕራፍ 5 ኦሪት ዘሌዋውያን ይተረጎምበታል፣ ይጠናበታል። የመጨረሻው የሉቃስ ወንጌል ምዕራፍ 6 ኦሪት ዘሁልቁ ይጠናበታል። ሁልቁ ማለት ቁጥር ማለት ነው። ኦሪት ዘሁልቁ ማለት የቁጥር ሕግ ማለት ነው። ኦሪት ዘሁልቁ እስራኤል እየተቆጠሩ የተጻፉበት ቁጥራቸው የተመዘገበበት የመጽሐፍ ክፍል ነው ኦሪት ዘሁልቁ የሚባለው። ይሄ ደግሞ የሉቃስ ወንጌል ምዕራፍ 6 በእስራኤል ነገድ አንጻር 12 ሐዋርያት የተመረጡበት ነው። ስንት ሐዋርያት? 12። እስራኤል ስንት ነገድ ናቸው? 12። ሐዋርያት ስንት ናቸው? 12። በእነዚህ አንጻር እነዚህ 12ቱ ሐዋርያት የተመረጡበትና 12ቱ ነገደ እስራኤል የታሰቡበት በመሆኑ ያን ቁጥር የሚያስታውስ ስለሆነ በዚህ ምክንያቱ የሉቃስ ወንጌል ምዕራፍ 6 ቁጥር የሚጠናበት ተብሎ ይገለጣል። ኦሪት ዘሁልቁ የሚብራራበት። የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የዓለመ መላእክት ወንጌል ይባላል አልኳችሁ። የተለየ ነው። የሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ሙሉውን ብትመለከቱ የመላእክትን ነገር በስፋት የሚዘረዝር የሉቃስ ወንጌል ብቻ ነው። በነገራችን ላይ ከወንጌላት ማለት ነው። ከወንጌላት የሉቃስ ወንጌል ከምዕራፎቹ ደግሞ የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 በተለየ ሁኔታ የመላእክትን ነገር ይጽፋል። በዚህ ምክንያት ነው የዓለመ መላእክት ወንጌል ተብሎ የሚጠራው። ግን ምስጢሩ ምንድን ነው ቢባል እኛ ከሰማያውያን ጋር ያለንን ህብረት የሚገልጥ ነው ይሄ ወንጌል። የመላእክት ዓለም የሰማይ ዓለም የሚመለከተን መሆኑና የኛ ዓለም ደግሞ መላእክትን የሚመለከታቸው መሆኑን የሚያሳይ ነው። መላእክት ሁልጊዜ እንደምንገልጠው የሚፈልጉት ነገር አለ ከኛ። ቁጥራችንን ይፈልጉታል መላእክት። የኛን ቁጥር ይፈልጋሉ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለኛ የሚላኩት የሚያገለግሉት፣ የሚማልዱት፣ የሚለምኑት ወደው ብቻ አይደለም። ርኅሩኆች ናቸው፣ ልክ ነው። መልካሞች ናቸው፣ ልክ ነው። ደጎች ናቸው፣ ልክ ነው። ግን አንድ ነገር ይፈልጋሉ። እሱ የሚፈልጉት ነገር ምንድን ነው ቢባል ቁጥራቸው እንዲሞላ ይፈልጋሉ። መላእክት 99 ናቸው። በነገድ 99 ናቸው። 100 መሙላት አለባቸው። 100 ሲሞሉ በጣም ብዙ ነገሮች ይቀጥላሉ። የኛ የዘላለም ሕይወት ሲቀጥል፣ የኛ ምስጋና ከነሱ ጋር ሲቀጥል፣ ህብረቱ አንድ ሲሆን 99 የሚለው ቁጥር 100 እንዲሞላ ይፈልጋሉ። ያቺ የምትፈለገዋ በግ፣ ያቺ የጠፋችዋ በግ፣ ያቺ ከበረት ያመለጠችዋ በግ፣ ያቺን በግ ፍለጋ ወጥቷል መድኃኒታችን ኢየሱስ ክርስቶስ። እንደምታውቁት በጊቱ ገና ተገኝታ አላለቀችም። ልብ በሉ።
በጊቱ ገና ተገኝታ አላለቀችም። ወደ በረቷ ሙሉዋ አልገባም። በጊቱ ሙሉዋ ወደ በረቱ ሲገባ ያን ጊዜ ነው ዓለም የሚያልፈው። ጠጉሯ ሳይጎድል፣ ቀንዷ ሳይሰበር፣ እግሯ ሳይሰበር፣ ቆዳዋ ሳይላጥ ሳይፋቅ፣ ከጠጉሯ አንዱ ቅንጣት አንዱ ዘለላ ሳይወድቅ፣ ከአካል ክፍሏ አንዱ ሳይጎል በጤናዋ በጤነኝነቷ በሙሉዋ በሙሉነቷ በጓ ተገኝታ ወደ በረቷ መግባት አለባት። ያን ጊዜ ዓለም ክርችም ብሎ ይጠፋል። ያን ጊዜ ነው የሚፈልገው የሚጠብቀው እሱን ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 13 ቁጥር 49 ላይ ብትመለከቱ መንግሥተ ሰማያት ትመስል ገሪፈ ይላል። ወጥመድን ትመስላለች፣ ወደ ባህር የተጣለች ወጥመድን ትመስላለች ይላል። ራሱ ጌታ ያስተማረው ትምህርት ነው። ከዛ ይቺ ወደ ባህር የተጣለችዋ ወጥመድ አሳ የሚበቃ አሳ ከያዘች በኋላ ወጥመዷ ትነሳለች። ከዛ በኋላ ወጥመዱ ከሞላ በኋላ የሚያስፈልገውን አሳ አስቀርቶ የማያስፈልገውን አሳ ጥሎ ከዛ የሚያስፈልገውን አሳ ወደሚፈልግበት ቦታ ይሰበስበዋል። ይሄ ትርጉሙ ምንድነው የተባለ እንደሆነ ባህር የተባለው ይሄ ዓለም ነው። አሳ የተባሉት ምእመናን ናቸው፣ ጻድቃን ናቸው። የተጣሉት የሚባሉት ኃጥአን ናቸው፣ የማያስፈልጉት አሳ የሚባሉት። ወጥመዷ ወንጌል ናት። ወጥመዷ ቤተክርስቲያን ናት። ወጥመዷ የጌታ ቸርነት ነው። ወጥመዱ የእግዚአብሔር ምሕረት ነው። ወጥመዱ የጌታ ቤዛነት ነው። ወጥመዱ የጌታ ማዳን ነው። ወጥመዱ ሐዲስ ኪዳን ነው። በወጥመዱ የሚያዙ አሳዎች የሚባሉት እስከ ዓለም ፍጻሜ ድረስ በወንጌል እየተጠመዱ ወደ ቅድስት ቤተክርስቲያን የሚጨመሩ ነፍሳት ናቸው። ንስሐ እየገቡ የሚመጡ ነፍሳት ናቸው። በየቀኑ በየሰዓቱ በየሰከንዱ በየደቂቃው በየቦታው በየጊዜው በየዘመኑ በየዕድሜ መጠኑ የሚገቡ ነፍሳት ናቸው። እነዚህ ነፍሳት በዲያብሎስ ነገድ ቁጥር ልክ ሲሆኑ ያን ጊዜ ዓለም ያልፋል። ይሄ ነው የመዳን ተልእኮ የሚባለው። የቤተክርስቲያን አልቲሜት ጎል የሚባለው የቤተክርስቲያን ሚሽን የሚባለው ይሄ ነው። ይሄን ቁጥር መሙላት ነው። ቅዱስ ገብርኤል ለምን ይጠብቀናል? ቅዱስ ገብርኤል እኛን ለምን ይፈልገናል? ስለኛ ለምን ይማልዳል? ለምን ደስ ይለዋል? እኛ ስንሰባሰብ በስሙ ለምን ደስ ይለዋል ቢባል ቁጥሩን እንድንሞላለት ስለሚፈልግ ጭምር ነው። እሱ ማህበር ውስጥ እንድንገባ ስለሚፈልግ ጭምር ነው። የእሱ ህብረት የመላእክት ህብረት እንድንገባ አርባብ ውስጥ እንድንቆጠር ነገዱ ውስጥ እንድንቆጠር በሱ ስር እንድንሆን ጭምር ስለሚፈልግ ነው ቅዱስ ገብርኤል የሚማልደው። ቅዱስ ሚካኤልም እንዲሁ፣ ሌሎቹ መላእክትም እንዲሁ። ለዚህ ነው የሚላኩት መላእክት ለመዳን የሚላኩ የሚባሉት ለዚህ ነው መላእክት። ስለዚህ እኛን ከፍ ማድረግ ይፈልጋሉ። ያ ሲሞላ ያን ጊዜ ዓለም ታልፋለች። በዚህ ምክንያት የመላእክት ዓለም ስለሚመለከተን የቅዱስ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የመላእክት ዓለም ወንጌል ተብሎ ይጠናል። በተለየ ሁኔታ ያነሳ ነው የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ ስለሆነ ምዕራፍ 1 ደግሞ ስንት ጉዳዮችን እንደያዘ በፍጥነት ነግራቸዋለሁ። እንደዚህ መስማት ስላለባችሁ ነው ጨክኜ የምናገረው። በጣም ጥቂቶቻችሁ ሊከብዳችሁ እንደሚችል እገምታለሁ። የሉቃስ ወንጌል ምዕራፍ 1 5 ጉዳዮችን ይዟል። እቤታችሁ ስትገቡ አንብቡት። 5 ጉዳዮችን። በነገራችን ላይ 5 ጉዳዮችን ብለን እናስቀምጣለን እንጂ የሉቃስ ወንጌል ምዕራፍ 1 81 ቅዱሳት መጻሕፍት የሚለኩበት የሚሰፈሩበትና የሚመዘኑበት ምዕራፍ ነው ብቻው። የሉቃስ ወንጌል ሙሉውን አይደለም ያልኩት፣ የሉቃስ ወንጌል ምዕራፍ 1 ብቻው ነው። ቅዱስ ሉቃስ በዘመኑ የተማረ ስለነበረ እንዳልኳችሁ ሐኪም ስለነበረ ታሪክን ጠንቅቆ የሚጽፍ ወንጌላዊ ነው የሚባለው። በጣም ብዙ የመጽሐፍ ቅዱስ አጥኚዎች የሚያጠኑት መጀመሪያ የቅዱስ ሉቃስ ወንጌልን ነው። ለምን? ቅደም ተከተልን በጣም የሚጠብቅ ወንጌላዊ የሚባለው ቅዱስ ሉቃስ ነው። ይሄ ክሮኖሎጂካል ኢቨንትስ ወይም ክሮኖሎጂካል ሲኩዌንስስ የሚባሉትን የሚጠብቀው ቅዱስ ሉቃስ ነው ተብሎ ነው የሚታመነው። ያው የኛ ሊቃውንትም ቅዱስ ሉቃስን ቅደም ተከተል ይጠብቃል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅደም ተከተሉን በመጽሐፍ ቅዱስ ሉቃስን የሚያክል ወንጌላዊ የለም ብለው አስቀምጠዋል። በእርግጥም ትክክል ነው። ለምሳሌ አሁን ማቴዎስን፣ ማርቆስን፣ ዮሐንስን እነዚህን ብትመለከቱ የሆነ የመጀመሪያውን ክፍል ይዛችሁ መፍሰስ ብትሞክሩ በመሃል ክፍተት ታያላችሁ። የተወሰኑ የሚዘሏቸው አለ በተለያየ ምክንያት። ቅዱስ ሉቃስ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን መጸነሱን ይጽፋል። ከተጸነሰ በኋላ መወለዱን ይጽፋል። ከተወለደ በኋላ በ8 ቀን ወደ ቤተ ግዝረት መሄዱን ይጽፋል። ከዛ በ40 ቀን ወደ ቤተ መቅደስ መሄዱን ይጽፋል። ከዛ በ12 ዓመቱ በቤተ መቅደስ ጠፍቶ መገኘቱን ይጽፋል። ከዛ በኋላ ወደ 30 ዓመት ታሪክ ይሄዳል። የነ ማቴዎስን የነ ማርቆስን የነ ዮሐንስን ብታነቡ እነዚህን ቅደም ተከተሎች አታገኙም። ስለዚህ ቅዱስ ሉቃስ ቅደም ተከተልን በመጠበቅ በጣም የሚመረጥ ወንጌላዊ ነው ለማጥናት። የሉቃስ ወንጌል ምዕራፍ 1 5 ጉዳዮችን ይዟል። አንደኛ ምስጢረ ሥላሴን ይዟል። ሁለተኛ ምስጢረ ሥጋዌን ይዟል።
ሶስተኛ ነገረ መላእክትን ይዟል። አራተኛ ነገረ ማርያምን ይዟል። አምስተኛ ነገረ ቤተ ክርስቲያንን ይዟል። ምንም ጉዳይ ብታመጡ ከነዚህ ከአምስቱ ውጪ አይደለም። ምንም ጉዳይ ከነገረ ቤተ ክርስቲያን ውጪ አይደለም። ምንም ጉዳይ ከነገረ ማርያም ውጪ አይደለም። ነገረ ቅዱሳን እዚህ ውስጥ ነው የሚካተተው። በነገራችን ላይ ነገረ ቤተ ክርስቲያን ውስጥ ነው የሚካተተው። የነገረ ቅዱሳንም ታሪክ የነገረ ቅዱሳንም ምስጢር የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ይገኛል። ለምሳሌ ቅድስት ኤልሳቤጥን ብትወስዱ ቤተክርስቲያንን የወከለች ሴት ናት ቅድስት ኤልሳቤጥ። የዘካርያስን ቃል ብትወስዱ የቅዱስ ዮሐንስ መጥምቅን መወለድ እነዚህን ብትመለከቱ ስለ ቅዱስ ዮሐንስ መጥምቅ የተነገረው ጭምር ባህታውያንን ይወክላል፣ መናንያንን ይወክላል፣ ሰማዕታትን ይወክላል፣ ነቢያትን ይወክላል፣ ሐዋርያትን ይወክላል፣ ገዳማውያንን ይወክላል፣ በምድረ በዳ የሚኖሩ አባቶችን ይወክላል፣ ካህናትንም ጭምር ይወክላል። የማይወክለው የለም። ሁሉም ጉዳይ የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ አለ። ሁሉም ጉዳይ የቅዱስ ሉቃስ ወንጌል ምዕራፍ 1ን ያጠና ሰው 81 ቅዱሳት መጻሕፍትን እንዳጠና ይቆጠራል። መጽሐፍ ቅዱስ በባህሪው እንደዛ ስለሆነ እኔ ማሳየው ሁለት ጉዳዮችን ብቻ ነው ከጊዜ አንፃር ነገረ ማርያምንና ነገረ ቤተክርስቲያንን ሁለቱን ብቻ አሳያለሁ። ምስጢረ ሥላሴ የሚባለው እንደው ምስጢረ ሥላሴ የሚባል አለ ወይ ብላችሁ ብትጠይቁ እዚህ ላይ ራሱ መልአኩ ቅዱስ ገብርኤል የሰበከው በጣም ብዙ ጊዜ በቀላሉ ስለምናነሳላችሁ ነው። መልአኩ ቅዱስ ገብርኤል ለእመቤታችን ትጸንሻለሽ አላት ብለን እነዚህን ቀላል ነው ስለምናነሳላችሁ እንጂ በቀጥታ ምስጢረ ሥላሴን የሰበከው ለመጀመሪያ ጊዜ ቅዱስ ገብርኤል ነው። የሥላሴን አንድነትና ሶስትነት የሰበከው ቅዱስ ገብርኤል ትጸንሻለሽ አላት። ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ እያለ ከተናገረ በኋላ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ሶስት አካላትን ጠርቷል። ሶስት አካላትን ይሄ ምስጢረ ሥላሴን የሚገልጥ ነው። የትም ቦታ እንደዚህ በዝርዝር የምታገኙበት ሌላ ክፍል የለም። የዚህ ማጠናከሪያ በስም በመጠራታቸው ብቻ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታጠምቁ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ጌታ የተናገረው እሱ ካልሆነ በስተቀር እንደዚህ ዘርዘር ያለ አስደናቂ ነገር የተገለጠበት ደግሞ ይሄ በጣም ሲሰፋ አብ ምንድነው ድርሻው፣ ወልድ አካላዊ ድርሻው ምንድነው፣ መንፈስ ቅዱስ አካላዊ ድርሻው ምንድነው የሚለው የተቀመጠው በሉቃስ ወንጌል ምዕራፍ 1 ላይ ብቻ ነው። መጽሐፍ ቅዱስ ላይ ዝም ብሎ አይደለም ይህንን ቃል የተናገረው። መንፈስ ቅዱስ ያድርብሻል። ለምን? የልዑል ኃይል ይጸልልሻል። ለምን? ይጸልልሻል ማለት ምን ማለት ነው? ከዛ ቅዱሱ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለምን እንዲህ አለው? ለምን እንዲገለጠው? እነዚህ ሁሉ የየራሳቸው አስደናቂ የሆነ ትንታኔ ያላቸው ናቸው። ይሄ መንፈስ ቅዱስ ያድርብሻል የሚለው ቃል የኛ ሊቃውንት በሶስት ከፍለው አስቀምጠውታል። አንዱ ለማንጻት፣ ሁለተኛው ለመክፈል፣ ሶስተኛው ለማዋሃድ። እነዚህ ቃላት እንዳልኳችሁ ሊከብዱ የሚችሉ ናቸው። መስማት ግን አለባችሁ። ማንጻት ማለት መጠበቅ ማለት ነው። ከኃጢአት ማንጻት ማለት አይደለም። እመቤታችን ከጥንትም ንጽሕት ናት፣ ጥንተ አብሶ የለባትም፣ ክብር ይግባትና። መንፈስ ቅዱስ ያድርብሻል ሲባል ሊያነጻት ነው ሲባል ከኃጢአት ሊያነጻት አይደለም፣ ከጥንተ አብሶ ሊያነጻት አይደለም። ማንጻት ምንድን ነው ትሉኝ እንደሆነ መጠበቅ መከልከል ነው። ለምሳሌ እኔ ይህንን ካባ እንደተገዛ በጥሩ ልብስ በጥሩ ሳጥን አድርጌ በፌስታል ሸፍኜ በላስቲክ አድርጌ ባስቀምጠው ካባውን ከሆነ ጊዜ በኋላ ሳወጣው ንጹህ ነው። ምን አድርጌው ነው? ካባውን አጥቤው አይደለም። እንደተገዛ እንደመጣ ያደረኩት ነገር ከቆሻሻ ከልክዬ አስቀመጥኩት። ቆሻሻ እንዳይነካው አደረኩኝ፣ ጠበቅኩት፣ ከለከልኩት። ማንጻት ማለት ይሄ ነው። መጠበቅ ማለት ይሄ ነው። ከዛ መክፈል ሲባል ምን ማለት ነው ሲባል ስጋን መክፈል፣ ነፍስን መክፈል። ይህን የሚሰራው እግዚአብሔር መንፈስ ቅዱስ ነው። ልክ አንዲት ሴት ኬክ እንደምትጋግረው ልክ እንደዛ በማኅፀነ ማርያም ውስጥ ያለውን ምስጢረ ሥጋዌውን የሚያዘጋጀው እግዚአብሔር መንፈስ ቅዱስ ነው። ይህ የመንፈስ ቅዱስ አካላዊ ድርሻ ተብሎ ይገለጣል። ቅዱስ ዮሐንስ አፈወርቅ ወአናሚሁኒ መንፈስ ቅዱስ ብሎ ይገልጠዋል። ሸማኔው መንፈስ ቅዱስ ነው ይላል። ሸማኔ ምንድን ነው የሚያደርገው? ጋቢ ይሰራል፣ ነጠላ ይሰራል፣ ልብስን ሁለቱን ክሮች አገናኝቶ ይሰራል። ያንን የሰራው እግዚአብሔር መንፈስ ቅዱስ ነው። ጋቢ ሁለት ነገሮች አሉ። አንድ ከላይ የሚወርድ ሁለተኛው ደግሞ አግድም የሆነ ክር አለው። እነዚህ ሁለቱን እንደተዋሃዱ የቃል ርደት የሥጋ እርገት የተከናወነው በመንፈስ ቅዱስ ጥበብ ነው። ለዚህ ነው መንፈስ ቅዱስ ያድርብሻል የተባለው። መንፈስ ቅዱስ በድንግል ማርያም ማኅፀን የሚሰራው ነው። ከዛስ ማዋሃድ ነው። ማዋሃድ ማለት ነው የተከፈለውን ሥጋ የተከፈለውን ነፍስ ከቃል ጋር ማዋሃድ። ይህን የሚሰራው ማን ነው? መንፈስ ቅዱስ። ወገባሪ ሁሰ ለውእቱ ሥጋ መንፈስ ቅዱስ። ይህንን ሥጋ የሰራው ያዋሃደው የመጠነው መንፈስ ቅዱስ ነው። ለምሳሌ ኬክ የምትጋግር ሴት አልኳችሁ፣ ውሃውን በመጠኑ ስኳሩን በመጠኑ እንቁላሉን በመጠኑ ዱቄቱን በመጠኑ አድርጋ ትጋግራለች። ከተጋገረ በኋላ ኬክ ይባላል።
ተዋህዶ የሚባለው ይሄ ነው። ክርስቶስ የሚለው ስም ቃል ከስጋ ጋር በተዋሃደበት ቅጽበት የወጣ ስም ነው። ግን ክርስቶስ እንዲባል የቃልና የስጋ ተዋህዶ ውጤት ክርስቶስ እንዲባል መንፈስ ቅዱስ ጥበቡን አሳርፏል። በዚህ ምክንያት መንፈስ ቅዱስ ያድርብሻል የተባለው እነዚህ ሁሉ በጣም ብዙ ሐሳቦች አሉ። ስለዚህ ቅዱስ ገብርኤል የሰበከው ምስጢረ ሥላሴን ብቻ ሳይሆን ቀጥሎ ምስጢረ ሥጋዌን ሰብኳል። ከዚያ ቀጥሎ ደግሞ ነገረ መላእክት ታይቷል። የመላእክት ነገር፣ የመላእክት ክብር እንዳልኳችሁ በተለምዶ ሁሉ ጊዜ የምንለው የመላእክትን ክብር እየገለጥን በምንለው በቀላሉ አይደለም እምላችሁ። የመላእክት ድርሻ ምንድነው? ምስጢረ ድህነት ላይ የመላእክት ድርሻ ምንድነው? ምስጢረ ሥጋዌ ላይ የመላእክት ድርሻ ምንድነው? ለምንድነው መልአኩ ቅዱስ ገብርኤል የተላከው? በነገራችን ላይ መልአኩ ቅዱስ ገብርኤል በቀጠሮ የመጣ መልአክ ነው። ዝም ብሎ አይደለም። አስቀድሞ ክንፉ ላይ የተጻፈበት መልአክ ነው። ሰላምታ ተጽፎበታል ክንፉ ላይ ሁር አብስራ ለወለተ ሐና የሚል የወለተ የሐናን ሴት ልጅ ሂድና ደስታ ንገራት ተብሎ ክንፉ ላይ ተጽፎ ያን ተሸክሞ ይበር የነበረ መልአክ ነው። መላእክት እንደ ንብ ይከቡት የነበረ መልአክ ነው። ከሚጠራበት አንዱ መልአከ ሰላም ተብሎ ነው የሚጠራው። በነገራችን ላይ መልአኩ ቅዱስ ገብርኤል መልአከ ሰላም ወሙእቱ ገብርኤል እያለ ይጠራዋል ቅዱስ ያሬድ። የሰላማቸው አለቃ እሱ ገብርኤል ነው እያለ ይጠራዋል። ለምን? ክንፉ ላይ የተሸከመው ምስጢር ስላለ ከ5500 ዘመናት በኋላ ወደ ምድር የሚላክ ሰላም ስለተሸከመ በክንፉ ጸጥ የማረግ ዝም የማሰኘት አንድ የማድረግ የማጽናት ጸጋን አስቀድሞ ስለተቀበለ ይሄ መልአክ መቼ በመላእክት ዓለም መቼ ዲያብሎስ በካደበት ሳጥናኤል በካደበት ፈጠርኳችሁ ባለበት ሰዓት በያላችሁበት ጽኑ ብሎ ያረጋጋቸው መልአክ ስለሆነ ይህንን የመረጋጋት ምስጢር በክንፎ የተሸከመ መልአክ ነው ቅዱስ ገብርኤል። ክብርና ምስጋና ለአምላካችን ይሁን። በእውነት ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም። ቀጠሮ አለው፣ ያጸጋለው። ያንን በክንፉ ይዞ ታምረ ማርያም ላይ ሁልጊዜ እንደምትሰሙት በታሪክ መልአኩ ቅዱስ ገብርኤል ሲመጣ መጀመሪያ ይሰማ የነበረው የክንፉ ድምፅ ነበር። በገሊላ አካባቢ በናዝሬት አካባቢ ልክ ዛሬ የተለያዩ ድምጾች እንደምንሰማው የጥይት የሌላ ከፍ ያለ ነገር የመድፍ እንደምንሰማው ልክ እንደዛ አስደናቂ የሆነ ድምፅ እየተሰማ ነበር። ክንፉን እርስ በርስ ያማታው ነበር። ያ የሰላም ድምፅ አስቀድሞ ለምድሪቱ ይወጣላት ነበር። ምክንያቱም ያንን የሰላም ጊዜ የሚናገርበት ዘመን እንደደረሰ ለማጠየቅ ክንፉን እያማታ የናዝሬትንና የገሊላን ተራራ ድምፅ እያሰማ ተራሮቹን እያበራ ነበር ወደ እመቤታችን ወደ ቅድስት ድንግል ማርያም የመጣው። ስለዚህ ይሄ መልአክ አስቀድሞ የሰላም መልእክት የተሰጠው ክንፉ ላይ የተጻፈበት ደስታ በክንፉ ላይ የተጻፈበት ይህንን ብስራት ተሸክሞ የመጣ መልአክ ነው። ከዛ ደግሞ የመላእክት ድርሻ ምን እንደሆነ ያሳየ መልአክ ነው። ለምሳሌ ወደ እመቤታችን ወደ ቅድስት ድንግል ማርያም ሲመጣ አንድ ነገር እንዲህ ብሏል። ብሩክት አንቲ እማንስት የሚል ከሴቶች ተለይተሽ ምን ያልሽ ነሽ የተባረክሽ ነሽ የሚል ቃል ተናግሯል። ለምን እንደዚህ እንዳለ ታውቃላችሁ? የእመቤታችን የቅድስት ድንግል ማርያም ቅድስና ጥጉ ይሄ ነው። ጥጉ ይሄ ነው። ከሴቶች ማለት የመጀመሪያው እመቤታችን ሴት እንደሆነች የሚያሳይ ነው። ነጥቡ ይሄ ነው። ከሰዎች መካከል እኮ ማለት ይቻላል። ግን መልአኩ ቅዱስ ገብርኤል ከሴቶች መካከል ሲል ማለት የፈለገው ምንድነው? እመቤታችን ሴት ናት። እመቤታችን ምንድናት? ሴት ናት። ይሄን ማሳየት ነው የመጀመሪያው። ለምን? ሴትነት ክብር ነው። ለምንድነው ደግሞ ይሄ መጠቀስ ያስፈለገው ቢባል በሴቶች ምክንያት እንደምታውቁት ከገነት ወጥተን ነበር። አሁንስ ወደ ገነት የምንመለሰው በማን ምክንያት ነው ከተባለ በሴት ምክንያት ነው። በሴት ምክንያት ነው። በሴት ምክንያት ወጣን፣ በሴት ምክንያት ገባን። ስለዚህ ዓላማው ምንድን ነው? የሴትን ታሪክ መቀየር። ሴት ምንድናት? ምትክ ናት በትርጉሟ። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያዋ ሔዋን ምትክ ሆና በኃጢአት ሳትመስላት በጽድቅ በልጣት በቦታ ሳትመስላት በምድረ በዳ ኖራ ተንከራታ እመቤታችን ቅድስት ድንግል ማርያም እኛን ወደ ገነት መለሰችን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። አንደኛ። ሁለተኛ ደግሞ ይሄ ምንን ያሳያል ቢባል እመቤታችን ቅድስት ድንግል ማርያም ጥንተ አብሶ እንደሌለባት ያሳያል። በጣም ብዙዎቹ የሚሉት ስለ እመቤታችን ሲናገሩ መንፈስ ቅዱስ ያድርብሻን ተብሎ ተነግሯል። ስለዚህ መንፈስ ቅዱስ ያድርብሻን ስለተባለች መንፈስ ቅዱስ ልክ ሲያድርባት ከጥንተ አብሶ አነጻትና ከዛ በኋላ አደረባት ብለው የሚናገሩ ሰዎች አሉ። የሉቃስ ወንጌል ቅደም ተከተሉን ይጠብቃን ብያቸዋለሁ። በቅደም ተከተሉ መሰረት መንፈስ ቅዱስ ያድርብሻን ከሚለው ቃል በፊት ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ የሚለው ቃል ምን ይላል? ይቀድማል። መንፈስ ቅዱስ ያድርብሻን ከሚለው በፊት ይቀድማል። ይሄ ቃል ከመነገሩ በፊት የተነገረው ቃል የተባረክሽ ነሽ የሚል ቃል። ይሄ ቃል ለማንም ተነግሮ አያውቅም በብሉይ ኪዳን። ለአብርሃምም፣ ለይስሐቅም፣ ለያዕቆብም፣ ለደጋጎቹ፣ ለነ ሙሴ ለነዚህ ሁሉ ተነግሮ አያውቅም።
ለምን ለነሱ አልተነገረም በብሉይ ኪዳን ቢባል ከመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ሰው ስለሌለ። ከማንና በቀር አልኳችሁ? ከመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ስለሌለ። አብርሃም ጥንተ አብሶ አለበት፣ ሙሴ ጥንተ አብሶ አለበት፣ መልከጼዴቅ ጥንተ አብሶ አለበት፣ ኢሳይያስ፣ ሕዝቅኤል፣ ሌላ ከነቢያት ወገን ሁሉንም ብትጠሩ ጥንተ አብሶ አለባቸው። ጥንተ አብሶ ምንድን ነው? መርገመ ሥጋ መርገመ ነፍስ ነው። ይህስ ምን ማለት ነው? የአዳም ኃጢአት ውጤት ነው። በአዳም ኃጢአት ምክንያት የመጣው መርገም በፍጥረቱ ሁሉ አርፏል። ማን ብቻ ንጽሕት ናት? እመቤታችን። ለምን? የጌታ እናት ስለምትሆን። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ ቢኖርባት ችግሩ ምንድን ነው? ችግሩ ምንድን ነው? ጌታ ከእመቤታችን ከቅድስት ድንግል ማርያም ስለሚወለድ እሱ ራሱ ጥንተ አብሶ አለበት ይባላል። ሎቱ ስብሐት። ጥንተ አብሶ ካለበት ደግሞ መስቀል ላይ ሲሰቀል ምን ይሆናል? ለራሱ ነው እንጂ ለእኛ ብቻ አልተሰቀለም የሚል ከንቱ የሚያደርግ ምስጢረ ድህነትን ከንቱ የሚያደርግ ሌላ ጥያቄ ያመጣል። አይ እሷንማ አንጽቷት ነው ከተባለ ደግሞ ሌላ ጥያቄ ይመጣል። ደም ያለ ደም አይነጻም። እስኪ በሉ ደም በሉ። ያለ ደም አይነጻም። ያ መርገም ደም ይፈልጋል። መርገም የሚነጻው በደም ብቻ ነው። መርገም የሚወገደው በደም ብቻ ነው። ስለዚህ አስቀድሞ እግዚአብሔር ምን አስቀምጧል? ጥንተ አብሶ ያላረፈባት ዘር አስቀምጧል። ያቺ ዘር እመቤታችን ቅድስት ድንግል ማርያም ናት። ባሕር የተከፈለላት ዘር፣ እስራኤል ከግብፅ የወጡባት ዘር፣ በብዙ መቅሰፍት ጠላቶቻቸውን ያጠፉባት ዘር፣ መስዋዕት ስርዓተ መስዋዕት የተቀበሉባት ዘር፣ ታቦት የታየባት የተገለጠባት ዘር፣ ነቢያት ትንቢት የተናገሩላት ዘር። ከዛ ይቺ ዘር እመቤታችን ጋር ስትደርስ እመቤታችን ቅድስት ድንግል ማርያም ሴት ሁና ተገኘች። ከዚያ ክርስቶስ ከእመቤታችን ተገኘ። ማስረጃ ይህንን ብቻ እናገራለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ የሚል ቃል አለ። በምንህ ይባረካሉ? በዘርህ። ከዛ ቅዱስ ጳውሎስ ደግሞ ይህንን ይተረጉማል። ገላትያ ምዕራፍ 3 ቁጥር 14 እና 15 ላይ ዘሩ ማን ነው ትለኝ እንደሆነ ያ ዘር ክርስቶስ ነው ይላል። ዘር እሰ ዘውእቱ ክርስቶስ ይላል። እንዲያውም ቅዱስ ጳውሎስ በጣም ግልጽ ሲያደርገው ኢይቤሎ በአዝርዕቲከ አላ ይቤሎ በዘርእከ ይላል። በዘሮችህ አላለውም፣ በዘርህ ነው ያለው። ለምን? መርገም ያላረፈበት ያለው አንድ ዘር ነው። ስንት ዘር ነው? አንድ ዘር። አንድ ዘር። ይህን ደግሞ ነቢዩ ኢሳይያስ እንዲህ ብሎ ይገልጠዋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን? ዘርን ይላል። የቀረ ዘር አለ ማለት ነው። ይህ ዘር መርከብ የተሰራለት ዘር ነው። 8ቱ ነፍሳት የቀሩት በ8ቱ ነፍሳት አብራክ ዘር ስላለ ነው። ይሄ ዘር እመቤታችን የምትገኝበት ዘር ነው። ከይስሐቅ ዘር ይወጣልሃን የሚለው ይህንን ዘር የሚያሳይ ነው። ከዛስ እመቤታችን ንጽሕት ናት፣ ቅድስት ናት። ስለዚህ ያንን ቃል ይሄ የምድር አሕዛብ ሁሉ በዘር ይባረካሉ የሚለውን ቃል መልአኩ ቅዱስ ገብርኤል መጣና ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ። ክብርና ምስጋና ለአምላካችን ይሁን። ያ ዘር እመቤታችን ጋር ደርሷል። ብሩኩ ዘር ከቡርክቲቱ ሴት ተገኘ። ብሩኩ ዘር በጣም በአስደናቂ ሁኔታ ደግሞ እዚሁ ምዕራፍ 1 ላይ ቅድስት ኤልሳቤጥ የእመቤታችንን ድምፅ ከሰማች በኋላ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆናል ካለች በኋላ ከሴቶች ተለይተሽ ምን ያልሽ ነሽ አለቻት። የተባረክሽ ነሽ። የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለቻት። አዎ ብሩክ ከቡርክት ተገኘ። ብሩክ ክርስቶስ በባህሪው ብሩክ የሆነው ክርስቶስ የሚገለጠው የሚያልፈው ብሩክት በሆነችዋ እናት ወይም ሴት በኩል ብቻ ነው። መምጫው እሱ ብቻ ነው። መምጫው መርገም አይደለም። ክርስቶስ መምጫው ጥንተ አብሶ አይደለም። ክርስቶስ መምጫው ኃጢአት አይደለም። ነገር ግን መጨረሻ ላይ የሁላችንን ኃጢአት ክርስቶስ መስቀል ላይ ይሸከማል። ያኔ ቤዛ ይሆናል። የራሱ ግን ኃጢአት፣ ነውር፣ እንከን፣ በደል የለበትም። ለምን? በስጋ ከቡርክቲቱ እናት ከድንግል ማርያም ተገኝቷል። ክብርና ምስጋና ለስም አጠራሩ ይሁን። መልአኩ ቅዱስ ገብርኤል ይህንን አስደናቂ የሆነ ምስጢረ ድህነት ገልጧል። ከዛ ስለ እመቤታችን ስለ ቅድስት ድንግል ማርያም እነዚህ ሁልጊዜ የሚጠቀሱትን አስደናቂ ቃላትን ተናግሯል። ከእመቤታችን ጋር የተነጋገረበት ደግሞ ቶኑ ራሱ ይለያል። ለምሳሌ ዘካርያስን ያናገረበትና እመቤታችንን የተነጋገረበት የተለያየ ነው። የተነጋገረበትን ተውትና የተገለጠበት መንገድ የተለያየ ነው። ለምሳሌ ለዘካርያስ ሲገለጥ መልአኩ ቅዱስ ገብርኤል ራሱ መልአክ ለዘካርያስ ሲገለጥ ወአስተርአዮ እንተ የማነ ምሥዋዕ ይላል። በመሰዊያው በቀኝ በኩል ተገለጠለት ይላል። ልክ እንደ ብርሃን ብን ብሎ ነው የተገለጠበት፣ ብልጭ ብሎ ነው የተገለጠለት። ከዚያ በፊት በነበረው ስርዓት
መላእክት ሲገለጡ በጣም ብዙ ጊዜ አይታችሁ ከሆነ የሚገለጡላቸው ሰዎች ይወድቃሉ፣ በድን ይሆናሉ። እንዳውም ሕዝቅኤልን ብትመለከቱ 7 ቀን ይላል ራእይ አይቶ መልአክ አይቶ 7 ቀን ሳይናገር ሳይጋገር ሳይበላ ሳይጠጣ 7 ቀን እንደ በድን ሆኖ ቆይቷል። እንደ በድን ሆኖ እነ ነቢዩ ኤርምያስ ባዩት ራእይ እስከ 3 ቀን ድረስ በድን ሆነው ቆይተው ሊቀብሯቸው ሲሉ ነው ከበድኑ ድምፅ ከአካሉ ድምፅ ተሰምቶ ስማሃለውት ነፍሱ በላዕሌሁ ነፍሱ በሱ ላይ ያለችና እንዳትቀብሩት የሚል ድምፅ ወጥቶ ሳይቀብሩት ቀሩ። ዳንኤልን ብትወስዱ እንደ በድን እስኪሆን ድረስ ፍርሃት እስኪለቅበት ድረስ የተጨነቁ በጣም ብዙ ሰዎችን ታያላችሁ። እነ ኢያሱን የምትመለከቱ በተመሳሳይ ፍግም ብለው ሲሰግዱ ትመለከታላችሁ። ስለዚህ መላእክት በብሉይ ኪዳን ሲገለጡላቸው ይደነግጣሉ። ይሄ ብቻም አይደለም። ነቢዩ ዘካርያስ ካህኑ ዘካርያስ ዱዳ ሆኖ ነው የተመለሰው። ወደ ቤቱ ሲመጣ ዱዳ ሆኖ መናገር ማይችል ሆኖ ነው የተመለሰው ዘካርያስ። መልአኩ ቅዱስ ገብርኤል ለዘካርያስ እንዲህ ተገለጠ፣ ለእመቤታችን ግን እንዲህ አይደለም የተገለጠው። ለምን? መልአኩ ቅዱስ ገብርኤል ከእመቤታችን ደረጃ በታች ነው፣ ከማዕረጓ በታች ነው። ምክንያቱም እመቤታችን ክርስቶስን 9 ወር ከ5 ቀን በማኅፀኗ ትሸከመዋለች። መልአኩ ቅዱስ ገብርኤል ራሱ ማይመረምረው ምስጢር፣ ማያውቀው ማይደርስበትን ምስጢር፣ ዓለምን የሚያሳልፍ ምስጢር እመቤታችን በማኅፀኗ ትሸከመዋለች። ራሱን ቅዱስ ገብርኤልን በጌታ መሃል እጅ በማኅፀኗ ትሸከመዋለች። ራሱን ቅዱስ ገብርኤልን ይህን አብራራለሁ። ምክንያቱም ጌታ በመሃል እጁ ፍጥረትን ይዞ ነው በማኅፀኗ የተወሰነው። ጌታ በመሃል እጁ ፍጥረትን ይዞ በመዳፉ ፍጥረትን ይዞ ቅዱስ ገብርኤል ፍጡር ነው፣ ቅዱስ ሚካኤልም ፍጡር ነው። በጌታ መሃል እጅ በጌታ መዳፍ ተይዟል። ራሱ ቅዱስ ገብርኤል በጌታ መዳፍ ተይዞ በድንግል ማርያም ማኅፀን ተቀምጧል። ለምን? ፍጡር ነው። ይሄ ብቻም አይደለም። የሥላሴ ዙፋን በድንግል ማርያም ማኅፀን ስላደረ ራሱ በተናገረው መሰረት የልዑል ኃይል ይጸልልሻል፣ መንፈስ ቅዱስ ያድርብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ በተናገረው መሰረት የሥላሴ ዙፋን በድንግል ማርያም ማኅፀን ስለሚቀመጥ ዙፋኑን እየዞሩ መላእክት ሲያመሰግኑ በድንግል ማርያም ማኅፀን ራሱ ቅዱስ ገብርኤል እየዞረ አመስግኗል። ቅዱስ ቅዱስ የሚለውን የሰማይ ምስጋና በድንግል ማርያም ማኅፀን ተመስግኗል። ሊቃውንቱ እንደሚገልጡት አባ ጊዮርጊስ ዘጋስጫ ሲገልጥ በተለይ ድንግል ታደንን ከርሳ ወታጸም ድምፀ ዘውስተ ከርሳ፣ አንገቷን ዘንበል አድርጋ በማኅፀኗ የሚከናወነውን ምስጋና ታደምጥ ነበር ይላል። ያ የመላእክት ምስጋና በሰማይ ብቻ ሳይሆን በምድር ላይ 3 ክንድ ከስንዝር ቁመት በሆነች ብላቴና በማኅፀኗ ከፍ ባለ ድምፅ ተሰምቷል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እመቤታችን ቅድስት ድንግል ማርያም የምትሸከመው ምስጢር ቅዱስ ገብርኤል ከሚረዳውም ጭምር በላይ ነው። ለዚህ ነው አባ ሕርያቆስ ሲገልጥ ይበጽሖ ህሊና ሰብ ወኢ ዘመላእክት አይምሮ፣ የሰው ሐሳብ አይደርስበትም፣ የሰው ይቅርና የመላእክት እንኳን አይደርስበትም የሚለው ለዚህ ነው። ይህን ምስጢር እመቤታችን ቅድስት ድንግል ማርያም ብቻ ናት የምታውቀው። መልአኩ ቅዱስ ሉቃስ የገለጠውን ብቻ ላሳያችሁ። 2 ቦታ ቅዱስ ሉቃስ የሚገልጠው እያንዳንዱን ነገር በልቧ ትጨምረው ነበር ነው የሚለው። ጌታ ያደርጋቸው የነበሩትን ነገሮች በልቧ ታስቀምጠው ነበር። አይምሮዋ ሰፊ ነው፣ ልቧ ሰፊ ነው። ያልነገረችን ብዙ ነው። ለምሳሌ ሐዋርያት እመቤታችን የጠየቁበት ጊዜ አለ። እንደምን አድርገሽ ጸንሰሽ ወለድሽው ብለው የጠየቋት ጊዜ አለ። እንዴት አድርገሽ ጸንሰሽ ወለድሽው? ለምን? ሐዋርያት ሲያስተምሩ ኢየሱስ እያሉ ክርስቶስ እያሉ ሲያስተምሩ ይህን ተናግረው መጨረስ አቅቷቸዋል። ያልደረሱበትም ብዙ ምስጢር አለ። እመቤታችን ደግሞ ተሸክመዋለች። ሐዋርያት የሚያውቁት በጽንሰ ሐሳብ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። ሐዋርያት የሚያውቁት በቃል ነው። ሐዋርያት የሚያውቁት ጌታን በመስበክ ነው። እመቤታችን ደግሞ በመውለድ ነው የምታውቀው፣ በመሸከም ነው የምታውቀው፣ የድንግልና ጡት በማጥባት ነው የምታውቀው። ሐዋርያት ጌታን የሚያውቁት በሥጋ 30 ዓመት ከሆነው በኋላ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። በመውለድ ታውቀዋለች፣ በመሸከም ታውቀዋለች፣ የድንግልና ጡት በማጥባት ታውቀዋለች። ሲንተባተብ እንደ ሥጋ ቋንቋውን ለመልመድ ሲንተባተብ እማማ ብሎ ሲጠራ ጎረቤቶቹን ሲጠራ ቋንቋ ለመልመድ በሚያደርገው በሚኮላተፈው መኮላተፍ ጭምር ታውቀዋለች። ሲራብ ታውቀዋለች። ህብስት ሲያበረክት አይደለም፣ ሲራብ ታውቀዋለች። ከጎኑ ውሃ ሲያፈልቅ አይደለም፣ ውሃ ስጭኝ ብሎ ሲለምን ታውቀዋለች። ሲያጠጣ ብቻ አይደለም የምታውቀው፣ ሲጠጣ ታውቀዋለች፣ ስታጠጣው ታውቀዋለች። ስለዚህ እመቤታችን የምታውቀውና ሐዋርያት የሚያውቁት ራሱ ይለያያል። በሉቃስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ ብትመለከቱ የጌታ እናት ከነሱ ጋር ነበረች፣ የኢየሱስ እናት ብሎ ይገልጣል።
ስለዚህ ሲያዩዋት እመቤታችን 3 ክንድ ከስንዝር ቁመት ያላት ሴት ናት። ግን ደግሞ የተሸከመችው ምስጢር ከነሱ አይምሮ በላይ ነው። መንፈስ ቅዱስ አድሮባቸው በመንፈስ ቅዱስ ጸጋና ልሳን እየተናገሩ እንኳን በሚገባ ልክ መግለጥ አልቻሉም ሐዋርያት። እና እንዴት አድርገሽ ነው ጸንሰሽ የወለድሽው ብለው ጠየቋት። አይ ይሄ አይሆንላችሁ እናንተ አትችሉትም አልነግራችሁም አለቻቸው። አይ በጣም ከመጓጓታቸው የተነሳ ዙሪያውን ከበው እመቤታችንን ጠየቋት፣ ንገሪን አሏት። እና ከዛ ሲያስጨንቋት እመቤታችን መናገር ጀመረች። እና ስትጀምር ምንም የሚል ቃል ነው የነገረቻቸው። ወመጻ ግሩም መልአክ ወገሰሰ አጽፎ ዘይማን ወኮነ ህብስተ ሕይወት በሊኦ አብልዓኒ ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ሰትዮ አስተየን የሚል ነው። ቀድሞ ከማውቀው መልአክ የተለየ የሚያስፈራ ግሩም መልአክ ወደ እኔ መጣ። የልብሱን ጫፍ የቀኙን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ። ያንን በልቶ ለእኔ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ሰትዮ አስተየኒ። በግራ በኩል ያለውን የልብሱን ጫፍ ነካው፣ የመጎናጸፊያውን ጫፍ ነካው። የህይወት መጠጥ ሆነ፣ የህይወት ጽዋ ሆነ። ከዛ እሱ ጠጥቶ ለእኔ አጠጣኝ። ካፊያ አረሰረሰኝ። የቤተ መቅደሱ ቅጽር ለ2 ለ3 ተከፈለ፣ በእሳት ተከበበ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል ተልኮ መጣ። አትመርምሩ የተባላችሁትን ምስጢር እንመረምራለን ብላችሁ ይህንን ዓለም ያለ ጊዜው ልታሳልፉት ነበር ብሎ ገሰጻቸው፣ ግሩም ድምፁን አሰማቸው ይላሉ መተርጉማኑ። ያን ጊዜ ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ ይላል። ይሄ ምስጢር ዓለምን ከተፈጠረበት በላይ የሚረቅ ምስጢር ነው። አባይ እና ሌላው ውቅያኖስ ከተፈጠረበት በላይ፣ የሰው ነፍስና ስጋ ከተዋቀረበት ጥበብ በላይ የሚረቅ ጥበብ ነው። ይቺ ምድር ከጸናችበት ጥበብ በላይ፣ የሰማዩ ስፋት ከተዘረጋበት ጥበብ በላይ፣ የደመናው ተፈጥሮ፣ የዝናቡ አወራረድ፣ የውሃ አፈጣጠር ከነዚህ መፈጠር ርቀት በላይ የሚረቅ ነው። ይሄ ጥበብ እመቤታችን የተሸከመችው ጥበብ ከመላእክት አፈጣጠር በላይ የሚረቅ ነው። ከመላእክት ቁጥር በላይ የሚረቅ ነው። ከመላእክት ፍጥነት በላይ የሚረቅ ነው። ከመላእክት በረዳት በላይ የሚረቅ ነው። ስለዚህ ዓለምን ማሳለፍ የሚችል ነው። እመቤታችን የተሸከመችው ይህን ምስጢር ነው። ይህች ሴት የፍጡርነትን ችሎታ ጥግ ያሳየች ብቸኛ ድንግል ናት። እመቤታችን ብቸኛ። እግዚአብሔር የፈጠረው ፍጥረት ምን ድረስ ሊጓዝ ይችላል? ምን ድረስ መሄድ ይችላል? ምን መሆን ይችላል? ምን ሊደረግበት፣ ምን ሊከናወንበት ይችላል የሚለውን ምስጢር ያሳየች ብቸኛ ሴት ናት እመቤታችን። ስለዚህ ከሱ በላይ ትረቃለች፣ ከመላእክት በላይ ትረቃለች። ክብርና ምስጋና ለአምላካችን ይሁን። እመቤታችንን ይህንን ግን አባቶቻችን ተርጉመውታል። የሚያስፈራ መልአክ የተባለው ማን ነው ቢባል እግዚአብሔር አብ ነው ብለው ተርጉመውታል። ይህ የሚያስፈራ መልአክ መጣ፣ በቀኝ በኩል ያለውን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ፣ እንጀራ ሆነ፣ ዳቦ ሆነ፣ በልቶ አበላኝ። በግራ በኩል ያለውን የልብሱን ጫፍ ነካው፣ ሚጠጣ ሆነ። ጠጥቶ አጠጣኝ ማለቷ ምንድን ነው ቢባል በባህሪው የሚወልደው ልጁን በባህሪዬ እንዲወልደው አደረገኝ ስትል ነው ብለው ተርጉመውታል። የመጀመሪያው ትርጉም በባህሪው የሚወልደውን ማለትን ማለት ነው። እግዚአብሔር አብ እግዚአብሔር ወልድ ቅድመ ዓለም ከመፈጠሩ በፊት ብቻውን እንደወለደው እመቤታችንም ብቻዋን እግዚአብሔር ወልድ ኢየሱስ ክርስቶስን እንድትወልደው አደረጋት። ብቻዋን። እነዚህ ቃላት የሉቃስ ወንጌል ምዕራፍ 1 ላይ ያሉት ቃላት እነዚህን የሚገልጡ ናቸው። ወዳጆች በደንብ ስሙኝ። አሁን አጠቃልላለሁ። ጸጋን የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ዘንድ ምን አግኝተሻልና? አዎ ባለሟልነትን አግኝተሻልና የሚለው ይሄኛው ባለሟልነት ብቻ እንዳይመስላችሁ። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት ምን ማለት መሰላችሁ? እሱ ብቻውን እንደወለደው አንቺ ብቻሽን እንድትወልጂ የሚያደርግ ክብር ይሰጥሻል። እሱ ብቻውን እንደወለደው እሱ ብቻ አባት ተብሎ እንደሚኖር አንቺ ብቻሽን እናት ተብለሽ ትኖራለሽ። እሱ እግዚአብሔር ወልድን ብቻ እንደወለደ አንቺም እርሱን ኢየሱስ ክርስቶስን ብቻ ትወልጃለሽ። እግዚአብሔር አብ አንድ ልጅ ብቻ እንዳለው አንቺም አንድን ልጅ ብቻ ይኖርሻል። እግዚአብሔር አብ እግዚአብሔር ወልድን ከወለደ በኋላ አባት እየተባለ ሌላ ልጅ ሳይኖር ለዘላለም እንደሚኖር አንቺም ለዘላለም ሌላ ልጅ ሳትወልጅ እግዚአብሔር ወልድ ኢየሱስ ክርስቶስን ወልደሽ እናት ብቻ እየተባልሽ ትኖሪያለሽ። በእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና። እንዴት ያለ ሰላምታ ነው! እመቤታችን የደነገጠችው ለዚህ ነው። ገብቷታል። ስለምን እየነገራት እንደሆነ ገብቷታል። እንዲህ አይነት ሰላምታ እንዴት ይሰጣል?
እኔ ሴት ስሆን ለሴት እንዲህ ያለ ሰላምታ ይሰጣታል ወይ? በዛ ላይ እኔ ዝቅ ያልኩ የእግዚአብሔር አገልጋይ ባሪያ ነኝ፣ ገረድ ነኝ። እንዴት እንዲህ ያለ ሰላምታ ትነግረኛለህ? ደሞስ አንተ ማን ነህ? ምድር ያለ ዘር ታበቅል ዘንድ እንዴት ይሆናል? ሴትስ ያለ ወንድ ዘር ትጸንስ እንዴት ይሆናል? ስነ ፍጥረቱን አውቀዋለሁ። እስከ ዛሬ ድረስ ሆኖ አያውቅም በታሪክ። ይሄ እንዴት ያለ ሰላምታ ነው? እመቤታችን የተከራከረችው መልአኩን ለዚህ ነው። ለምን? በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ሚላት ባለሟልነት ብቻ አይደለም፣ ጻድቃን በእግዚአብሔር ፊት ያገኙት አይነት ባለሟልነት አይደለም። የእኛ ሊቃውን ሲተረጉሙ እንዲህ ብለው ይተረጉሙታል። ትላላችሁ ቃሉን ቀጥላችሁ የእናትነት በሉ ሁላችሁ። ባለሟልነትን አግኝተሻልና የምንነት ባለሟልነት ይሄ ነው ልዩ የሚያረጋት እመቤታችንን። ይሄ የእናትነት ባለሟልነት፣ እግዚአብሔርን የመውለድ ባለሟልነት፣ ከሶስቱ አካላት አንዱን አካል የመውለድ ባለሟልነት፣ የእግዚአብሔር እናት የመሆን ባለሟልነት፣ የመጽነስ ባለሟልነት፣ የመውለድ ባለሟልነት። ይህን ባለሟልነት ነው እመቤታችን የተቀበለች። ይህ በጣም አስደናቂ ነው ነገራችን ላይ። ይሄ ሌላ ለማንም የለውም፣ ለማንም አልተሰጠም። ወላዲተ አምላክነት የሚለው ብቻውን የቆመ ነው የምንለው ለዛ ነው። ይሄ ባለሟልነት መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ገባትና ተጨነቀች። እንዴት ያለ ሰላምታ ነው ብላ መለሰችለት እመቤታችን። መልአኩ ቅዱስ ገብርኤል ዝም ያለው ለዛ ነው። ዲዳ አላደረጋትም። ለምን? ትክክለኛ ጥያቄ ነው የጠየቀችው። በዚህም ላይ ደግሞ መልአኩ ራሱ ለማስረዳት ተጨንቋል። ቀጥዬ እነግራቸዋለሁ። መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ለማስረዳት ቅድስት ኤልሳቤጥን ምሳሌ አድርጎ ጠቀሰላት። ግን ምሳሌ ይሆናል? አይሆንም። ምክንያቱም ቅድስት ኤልሳቤጥ የምትወልደው ከባሏ ነው። ከምኗ ነው? እመቤታችን ደግሞ ያለ ዘር ነው የምትጸንሰው። ስለዚህ የኤልሳቤጥ ማስረጃ መሆን አይችልም። መልአኩ ግን እየጠቀሰላት ያለው ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ እንደዚህ እያለ ይገልጥላታል። ግን የተግባቡት መቼ ይመስላችሁ? ይህን ከተናገረ በኋላ መልአኩ ቅዱስ ገብርኤል አንድ ቃል ተናገረ። ለእግዚአብሔር ምን የሚለው ነገር የለም። በቃ ይህን ቃል ሲናገር እመቤታችን ምን እንዳለችው ታውቃላችሁ? እነሆ የጌታ ባሪያ ገረዱ አለሁ፣ እግዚአብሔር የወደደውን ያድርጋለች። ክብርና ምስጋና ለአምላካችን። ይህንን ቃል ነው የምላችሁ። ይህንን ቃል በሙሉነቱ የተቀበለችው እመቤታችን ብቻ ናት። ይህንን ቃል የምታውቀው ነው የምላችሁ፣ የምታውቀው። አሁን ያቺ ዝም ብለን የምንጠቅሳታለች በየመንገዱ ለእግዚአብሔር የሚሳነው ነገር እኮ የለም ምናምን ብለን ለህመም ለጉንፋን ምናምን እንጠቅሳታለን። ይችን እመቤታችን ለጉንፋን አይደለም የተጠቀመችበት፣ ዓለም ለሚድንበት ዓላማ በኃይሉ በሙቀቱ፣ ይሄን ቃሉን ነው የምላችሁ፣ በኃይሉ በሙቀቱ በአቅሙ በጉልበቱ ነው የተቀበለችው። በሙሉ ኢነርጂው ነው የተቀበለችው። ምክንያቱም ይሄ ቃል ዓለምን የሰራ ቃል ነው። ሰማይን የተሸከመ ቃል ነው። ምድርን ያጸና ቃል ነው። እኛን የፈጠረ ቃል ነው። እኛን ያበጀው ይሄ ቃል ነው። ፍጥረትን ሁሉ የሰራው ይሄ ቃል ነው። ይህንን ክረምትና በጋ የሚያፈራርቀው ይሄ ቃል ነው። ይህን ደመና የሚያጸናው ይሄ ቃል ነው። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም። እመቤታችን ልክ ይህንን ቃል ስትቀበለው ከሦስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ መጣ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ክርስቶስ ሆነ። ክብርና ምስጋና ለስም አጠራሩ ይሁን። አማኑኤል ሆነ፣ አማኑኤል ሆነ። ይሄ ቃል ጠራ፣ ይሄ ቃል ከዙፋን አመጣው። ስለዚህ ይህንን ቃል እመቤታችን በሙሉ ኃይሉ በሙሉ አቅሙ ተቀበለች። ቅዱስ ቄርሎስ ይህንን ሲያይ እንዲህ ብሎ ይተረጉማል። እመቤታችንም ወኮነት መራሂተ ለሃይማኖት አባይ ይላታል። ለታላቁ ሃይማኖት መሪ ሆነች ይላታል እመቤታችን። በነገራችን ላይ እመቤታችን መንግስተ ሰማያት መርታ የምታስገባ የሚል ትርጉም ትሰማላችሁ አይደለም? ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ትርጉሙ። አሁን መርታ የምታስገባ ማለት የመጀመሪያው መንግስተ ሰማያት ለመግባት የሚያስፈልገንን የሃይማኖት አርአያነት ያሳየችን እመቤታችን ናት። ምን እንደሆነ በዚህ ላጠቃልላችሁ። የቅዱስ ሉቃስ ወንጌል አሁን ምዕራፍ 1 ቁጥር 45 ላይ ቅድስት ኤልሳቤጥ እመቤታችንን እንዲህ ብላ አመስግናታለች። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ዘንድ የተነገረው ቃል እንደሚፈጸምልሽ ያመንሽ አንቺ ብፅዕት ነሽ። ምንድን ነሽ? ቅድስት ኤልሳቤጥ ለምን እንዲህ እንዳለቻት ታውቃላችሁ? ባሏ ዱዳ ሆኖ ነው የተመለሰው ዘካርያስ። ምን እያለቻት መሰላችሁ? ቅድስት ኤልሳቤጥ የኔ ባል ዘካርያስ፣ ሊቀ ካህናቱ ዘካርያስ፣ በመቅደስ ዕለት ዕለት መስዋዕት የሚያቀርበው ዘካርያስ፣ ዕጣን የሚያጥነው ዘካርያስ ከሚስትህ ትወልዳለህ ሲባል የሳራን ታሪክ ረስቶ የነ አብርሃምን ታሪክ ረስቶ የነ ሐናን ታሪክ ረስቶ
እንዴት ሊሆን ይችላል ብሎ ከመላክ ጋር ተከራክሮ ዱዳ ሆኖ መጣ። የኔ ባል ዘካርያስ አንደበቱ ተዘግታ መጣ። ከሚስትህ ትወልዳለህ ሲባል ማመን አቅቶት አንቺ ግን ብቻሽን እንደምትጸንሽ ስነገርሽ ብቻሽን እንደምትጸንሽ አምነሽ የጌታዬ እናት ሆነሽ መጣሽ። ስለዚህ ከእግዚአብሔር ቃል የተነገርሽልሽ ያመንሽ አንቺ ምንድነሽ? ብፅዕት ነሽ። ክብርና ምስጋና ለአምላካችን ይሁን። የተለየ ኤልሳቤጥ ያመሰገነች ደግሞ ኤልሳቤጥ ይህንን ለመናገር ምን አድሮባታል? መንፈስ ቅዱስ። ለምን? የእመቤታችን የሰላምታ ቃል ስትሰማ ገና መንፈስ ቅዱስ ምን አለባት? በኤልሳቤጥ ላይ ሞላባት። ስለዚህ ይህንን ቃል ተናገረች። ብፅዕት ነሽ እመቤታችን። ከዛ በኋላ ምንድነው ያለችው? ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል። ለምን? የመጀመሪያዋ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል በሙሉ ኃይሉ የተቀበለች ናት። ክብርና ምስጋና ለአምላካችን ይሁን። ልዩ ናት። መጀመሪያ ይህ እንዴት ያለ ሰላምታ ነው ብላ ጠየቀች። ከመላኩ ጋር ተከራከረች። ለእግዚአብሔር የሚሳነው ነገር የለም ሲላት ግን ይህንን ቃል በሙሉ አቅሙ ተቀበለችው። ይህ ነገረ ማርያም ይባላል። ምን ይባላል? ሁለተኛው የመጨረሻው ክፍል ነገረ ቤተክርስቲያን ተብሎ ይጠራል። እኔ ይህንን አሳይቼ እጨርሳለሁኝ። ይሄ የሉቃስ ወንጌል ምዕራፍ 1 ለእመቤታችን ለቅድስት ድንግል ማርያም የተነገረው ነገር በሙሉ ለቤተክርስቲያንም የተነገረ ነው። እስኪ በሉ ለእመቤታችን በሉ የተነገረው ለቤተ ክርስቲያንም የተነገረ ነው። በደንብ እንዲገባችሁ ከፈለጋችሁ አሁን የሉቃስ ወንጌል ከመጀመሪያው ጀምሮ ብትመለከቱ ከቁጥር 26 ጀምሮ ብትመለከቱ ሰላምታ ይገባሻል የሚለው ቃል፣ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ቃል፣ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለው ቃል፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ የሚለው ቃል፣ እነዚህ ቃላት በሙሉ ከእመቤታችን ቀጥሎ ለቤተክርስቲያን የተነገሩ ናቸው። የሆነው ምንድን ነው መሰላችሁ? መልአኩ ቅዱስ ገብርኤል እነዚህን ቃላት ይዞ የመጣው ለእመቤታችን ይሁን እንጂ በእመቤታችን ጆሮ በኩል የነገረን ለሁላችን ነው። መልአኩ ቅዱስ ገብርኤልን የምናከብረው ለእመቤታችን ብቻ እንዳልተላከ ስለምናውቅም ጭምር ነው። ለእኔ ጆሮ ተልኳል ቅዱስ ገብርኤል፣ ለአንተ ጆሮ ተልኳል ቅዱስ ገብርኤል፣ ለአንቺ ጆሮ ተልኳል። ለምእመናን ሁሉ ጆሮ፣ ለትውልድ ሁሉ ጆሮ፣ እስከ ዓለም ፍጻሜ ድረስ ደስ ይበልሽ የሚለውን ቃል ከሰማይ ይዞልን የመጣው መልአኩ ቅዱስ ገብርኤል። ክብርና ምስጋና በእውነት ለአምላካችን ይሁን። ደስ ይበልሽ የሚለው ቃል ያኔ 3 ደቂቅን እየተወረወረ መጥቶ ከእሳት እንዳወጣቸውና እሳቱን እንዳበረደላቸው በኋላ ዘመን የሲኦል እሳት እንዲበርድ ከሰማይ እየተወረወረ የመጣው ቅዱስ ገብርኤል፣ ከሰማይ እየበረረ የመጣው ቅዱስ ገብርኤል። ያኛውም የሚያሳየው የሐዲስ ኪዳኑን ምስጢር ነው። በነገራችን ላይ ለ3 ደቂቅ መላኩ ለ3 ደቂቅ ብቻ እንዳይመስላችሁ፣ ዘመን ሲፈጸም ከሲኦል የምንወጣበትን የምስራች ብስራት ደስታ ይዞ የመጣው መልአኩ ቅዱስ ገብርኤል ነው። ለመጀመሪያ ጊዜ በዚህች ምድር ላይ ወንጌል የሰበከው ቅዱስ ገብርኤል ነው። ደስ ይበልሽ የሚለው ቃል ወንጌል ነው። ምክንያቱም ወንጌል ደስታ ነው፣ የምስራች ነው፣ ብስራት ነው። ለመጀመሪያ ጊዜ ከቅዱስ ገብርኤል አፍ ነው ወንጌል እንደ ሰይፍ እሳት እየተወረወረ የወጣው ለመጀመሪያ ጊዜ። ደስ ይበልሽ የሚለው ቃል ለጊዜው ለእመቤታችን ለቅድስት ድንግል ማርያም ስለምትጸንስ ስለምትወልድ የባህሪ አምላክን ስለምትወልድ ይሁን እንጂ ፍጻሜው ግን ለቤተክርስቲያን ነው። ለቤተክርስቲያን ደስ ይበልሽ የሚል ደስታ የሚነገራት ለምንድን ነው ቢባል ቤተክርስቲያን በሐዘን ውስጥ እንኳን ሆና ወንጌል ትሰብካለች። ምን ትሰብካለች? ሞተን ሬሳችን እዚህ መጥቶ ቤተክርስቲያን ግን ምን ትሰብካለች? ወንጌል ትሰብካለች። እየታረድን ቤተክርስቲያን ምን ትሰብካለች? ወንጌል። ቤተክርስቲያኒቷ እየተቃጠለች እንኳን ምን ትሰብካለች? ወንጌል ትሰማለች። ሰማዕታቱ እየታረዱ ቤተክርስቲያን ምን ትሰብካለች? ወንጌል። አይቋረጥም፣ ብስራት አይቋረጥም። ጉዳዩዋ ከሞት ጋር ብቻ አይደለም፣ ጉዳዩዋ ክርስቶስ ተወልዷል፣ እየሞትን የዘላለም ሕይወት እናገኛለን ብላ ቤተክርስቲያን ያንን ወንጌል ትናገራለች። ስለዚህ ቤተክርስቲያን ይሄ ደስታ ሳያቋርጥ የሚፈስባት ናት። ደስተኛ ሆይ ደስ ይበልሽ የሚለው ቃል ለቤተክርስቲያን የተነገረ ነው። ክብርና ምስጋና ለአምላካችን ይሁን። ከሴቶች ተለይተሽ የተባረክሽ ነሽ ለቤተክርስቲያን ሲነገር። ቤተክርስቲያን ሴት ትባላለች። እስኪ በሉ ቤተክርስቲያን በሉ፣ ሴት በሉ ትባላለች። እንዲያውም ቤተክርስቲያን በሌላ አገላለጥ ዳግሚት ሔዋን ተብላ ትገለጣለች። ሁለተኛዋ ሔዋን ትባላለች። ሴት ጥበብ ናት፣ ሴት ኃይል ናት፣ ሴት ጉልበት ናት፣ ሴት የወንድ ሙላት ናት። ሴት የወንድ ረዳት ሲባል ማሟያ አይደለችም። ወንድ ሰው የሚባለው ሴት ስትኖር ነው። ወንድ ሰው የሚባለው ምን ስትኖር ነው አልኳችሁ? ወንዶቹ በኋላ ደግሞ ዱላ እንዳታነሱ እንጂ ወንድ ሰው የሚባለው ሴት ስትኖር ነው። ምን ስትኖር ነው?
ሙሉ የሚሆነው ነው የምላችሁ፣ ሙሉ የሚሆነው። ምክንያቱም መጽሐፍ እንዲህ ነው የሚናገረው፣ ሰው ብቻውን ይሆን ዘንድ ምን አይደለም መልካም አይደለም። ስለዚህ ምን እንፍጠርለት? ረዳት እንፍጠርለት። ከዛስ ከጎኑ አንድ አጥንት ወሰደና ስጋ ሞላበት። ምን ሞላበት? ስጋ ሞላበት። ሙሉ የሚሆነው መጀመሪያ ስጋ የሚሞላበት አጥንቷ ስትወሰድ፣ ከዛስ ያቺ አጥንት ተሰርታ ሴት ሆና ቆንጆ ሆና ካጠገቡ ሲያገኛት ሔዋን ብሎ ጠራት። ማን ብሎ ጠራት? ሔዋን ማለትን ማለት ነው ህይወት ማለት ነው። ስለዚህ ወንድ ሁሉ ህይወቱን የሚረጋገጠው በሴት የወንድ ሙላት የሚባለው የፍጥረት ጥግ የምትባለው ሴት ናት። የፍጥረት መጨረሻ የምትባለው እንደዚህ ስል ሴቶች እንድትታበዩ አይደለም፣ ክብራችሁን እንድታውቁት ነው። ቤተክርስቲያን እንዴት እንደምትረዳችሁ እንድታውቁ ነው። ሁልጊዜ ከድካም የሚገኝ ነገር ኃይል አለው። ለምሳሌ ይሄ ብርሃን አቅሙ ጨለማ ስለሆነ ብቻ ነው። አሁን ይሄ ጨለማ ባይኖር ለምሳሌ የፀሐይ ብርሃን ቢሆን ይሄ ፓውዛ አቅም የለውም። ስለዚህ ሁልጊዜ ብርሃን የጨለማ ልጅ ነው። ትንሣኤ የሞት ልጅ ነው። ትንሣኤ ከሞት ይገኛል። ብርሃን ከጨለማ ይገኛል። ኃይል ከድካም ይገኛል። ኃይል ከድካም ይገኛል። ቅዱስ ጳውሎስ ለምሳሌ ስለ ትንሣኤ ሲናገር፣ ስለ ዘር ሲናገር ይዘራ በሐሳር ወይትነሳ በክብር ይዘራ በድካም ወይትነሳ በኃይል ይላል። ዘሩ በጉስቁልና በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል ይላል። የሚዘራው ዘር ሙቶ ነው። በነገራችን ላይ ብዙ ቅንጣት የሚሆነው ያው እንደሚታወቀው ከ26 ጀምሮ አሁን ስለ ዘር የሚነገርበት ጊዜ ነው እና አንዱ ቅንጣት ለምሳሌ አፈር ላይ ገበሬው ምንድነው የሚያደርገው? ዘር ይዘራል። ዘሩን ከዘራ በኋላ አፈሩን ያዳፍነዋል፣ ያርሰዋል እንደገና። ከዛ ዘሩ ከአፈር ጋር ይቀላቀላል ቅንጣቱ። ከዛ ምን ይሆናል? ይበሰብሳል። መጀመሪያ ይበሰብስና ይሞትና ፍርስ ብስብስ ካለ በኋላ ወደ ብዙ ቅንጣት ይከፋፈላል። ወደ ብዙ ምን ይከፋፈላል? ወደ ብዙ ቅንጣት ይከፋፈላል። ለምሳሌ በቆሎን ውሰዱ። አንድ በቆሎ አንዱን አገዳ ብትወስዱት አንዱ አገዳ ውስጥ 3-4 እርከን ያለው ቆረቆንዳ ያፈራል። አንዱ ዙሪያው 3-4 ቆረቆንዳ ይኖራል። አንድ ቆረቆንዳ አንዱ እንደዚህ የሚያክለው እሱ ውስጥ ያለውን ብትቆጥሩት እንደ 1000 ብላችሁ ብታባዙትና ያን የሚያክል ደግሞ 10 ይዟን ብላችሁ ብታባዙት አንድ አገዳ በቆሎ 10,000 ቅንጣት ይይዛል። አንዱ ቅንጣት ስንቱ ቅንጣት? አንዱ ቅንጣት። ጌታ ስለዚህ ሲናገር የስንዴ ቅንጣት ካልወደቀች ይላል፣ ካልሞተች ይላል፣ ካልፈረሰች ይላል፣ ካልበሰበሰች ይላል ብዙ ሆና አትነሳም። እንደዚሁም ሁሉ እኔ ካልሞትኩ እናንተ አትነሱም ሲል አንዷ ቅንጣት የፈርሶ በስብሶ 10,000 ሆኖ ይወጣል። የ10,000 ሆኖ የወጣው በሰዎች ልቡና ሆኖ ኃይል ይሰጣል። በሰዎች ሰውነት አቅም ይሰጣል። ከድካም ኃይል ይገኛል፣ ከውርደት ክብር ይገኛል። ሴት ከወንድ ድካም ነው የተገኘችው። ከወንድ እንቅልፍ ነው የተገኘችው። ከወንድ ሞት ነው የተገኘችው። በእንቅልፍና በመንቃት መካከል ሆና ነው ማይከለ ነቂ ሆኖ ሳለ ሴትን የፈጠራት ከጎኑ መካከል አንድ አጽም ወስዶ። ስለዚህ ሁልጊዜ ከድካም የሚገኝ ነገር ኃያል ነው። ለምሳሌ ቤተክርስቲያን ለምን ሴት እንደምትባል ልግለጥላችሁ። ክርስቶስ ሲሞት ነው ቤተክርስቲያን የተገኘችው። ክርስቶስ ልክ ሲሞት በዛሬ ውዳሴ ማርያም ጸለያችሁ ወጣችሁ ከሆነ በዓርብ ውዳሴ ማርያም ቅዱስ ኤፍሬም እንዲህ ይላል፣ ዘዚአነ ሞተ ነስአ ወእንቲሃሁ ሕይወተ ወሀበነ፣ የእኛን ሞት ወስዶ የእሱን ሕይወት ሰጠ። ይሄ የሚፈጸመው መቼ መሰላችሁ? ልክ ክርስቶስ ሲሞት ሕይወት ይፈልቃል። ልክ እሱ ሲሞት፣ ልክ በገዛ ስልጣኑ ነፍሱን ከስጋው ሲለይ ሕይወት ለፍጥረት ሁሉ ይሰጣል። ዘር ይቀጥላል። እንደገና መታደስ፣ እንደገና መፈጠር፣ እንደገና ሕያው መሆን፣ የዘላለም ሕይወት ከጎኑ ይፈልቃል። ግን ክርስቶስ መሞት አለበት። ቅዱስ ጳውሎስ እንዲህ ይናገራል ዕብራውያን ምዕራፍ 9 ላይ ኑዛዜ የሚጸናው ተናዛዡ ከሞተ ብቻ ነው። ተናዛዡ በሕይወት ካለ ኑዛዜው አይጸናም። ለምሳሌ አንድ ሰው ለመሞት ደርሶ የኛውን ቤት ለትልቁ ልጄ፣ መኪናዋን ለሴቷ ልጄ ብሎ ቢናዘዝና ሳይሞት ቢቀር መኪና ቤት የሚባል ነገር የለም፣ አታገኝም። ከሞተ ግን ኑዛዜው ይጸናል። ስለዚህ በኑዛዜው መሰረት ይደረጋል። ክርስቶስ አንድ ነገር ነግሮናል። ከመሞቱ በፊት ለሐዋርያት ማዕድ ሰርቶ ስጋውንና ደሙን አቅርቦ እንዲህ ብሎ ተናግሯል። ይህ ነገ በመልዕልተ መስቀል የሚፈሰው ደሜ ነው ብሎ ተናግሯል። ግን ምን ብሎ ነው የገለጠው? ስለ ብዙዎች
ስለ ኃጢአት ሁሉ ይቅርታ፣ ስለ ኃጢአት ሁሉ ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ተናዞልናል። ክርስቶስ ልክ ሲሞት ይሄን ኑዛዜ ይጸናል። ልክ ሲሞት ለንጊኖ ሲመጣና ጎኑ ላይ ጦር ያስገባበታል። ጦሩን ሲነቅለው ደምና ውሃ ይፈልቃል። ከደሙ ሕይወት አብሮ ይፈሳል። ውሃው ለኛ ልደት ልጅነት ማግኛ ይሆናል። ሕይወት ይፈጸማል። ዳግሚቷ ሔዋን ከሁለተኛው አዳም ከጎኑ ከሞቱ ሕይወት ይዛ ተገኘች። ክብርና ምስጋና ለአምላካችን ይሁን። ያቺ የመጀመሪያዋ ሔዋን ከአዳም እንቅልፍ እንደተገኘች ይህችኛዋ ሁለተኛዋ ሔዋን ቤተ ክርስቲያን ከክርስቶስ ከሞቱ ሕይወት ይዛ ተወለደች። ገነትን ይዛ ተወለደች። ርስቷን እንደገና አግኝታ ተወለደች። ብርሃን ይዛ ተወለደች። አቅም ይዛ ተወለደች። ኃይል አግኝታ ተገለጠች። ጉልበት ይዛ ተወለደች። ዲያብሎስን የምታደቅ የምታሸንፍ ኃያል ሁና እየተቃጠለች ልጆቿ እየታረዱባት የምትለመልም ቤተክርስቲያን። ክብርና ምስጋና ለአምላካችን ይሁን። የምትለመልም ቤተክርስቲያን ሕይወትን የተቀበለችው ከእርሱ ስለሆነ፣ ስለዚህ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ከሴቶች መካከል ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ስለዚህ ቤተክርስቲያን ሴት ተብላ ትገለጣለች። የመጨረሻው ትጸንሻለሽ። ምን ትያለሽ? ወንድ ልጅም በሉ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። መጀመሪያ ትጸንሻለሽ። ምን ትያለሽ? መጀመሪያ ለእመቤታችን ነው የተነገረው። ትጸንሻለሽ ትወልጃለሽ የሚለው ቤተክርስቲያንን ይመለከታታል። ቤተክርስቲያን ትጸንሻለሽ ትወልጃለሽ ስትባል በየዕለቱ በየሰዓቱ እየጸነሰች እየወለደች ትኖራለች ማለት አይደለም። ግን እሷ የተጸነሰበትን የተወለደበትን እየተናገረች ኢየሱስ እያለች ትኖራለች። ክብርና ምስጋና ለስም አጠራሪው ኢየሱስ እያለች ትኖራለች። በዚህ ስም ከመልአኩ ከቅዱስ ገብርኤል ጋር ትተዋወቃለች እቺ ቤተክርስቲያን። ምክንያቱም ይህንን ስም ለመጀመሪያ ጊዜ የጠራው በአዲስ ኪዳን መልአኩ ቅዱስ ገብርኤል ስለሆነ መልአኩ ቅዱስ ገብርኤል የጠራውን ስም መልአኩ ቅዱስ ገብርኤል ያበሰረውን የተናገረውን ቃል ያንን ቃል ደጋግማ እያበሰረች፣ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን የተጸነሰበትን በዓል የምታከብር ኦርቶዶክሳዊት ቤተክርስቲያን ብቻ ናት። መቼ ነው ጌታ የተጸነሰው? መቼ ነው የተጸነሰው? መጋቢት 29 ቀን ከዘጠኙ አበይት በዓላት አንዱ አድርጋ ቤተክርስቲያን ታከብረዋለች። ማንም የለም ሌላ። ስለዚህ መጸነሱን ትናገራለች። ምስጢረ ሥጋዌን ታመሰጥራለች። መጸነሱን ትናገራለች። ከዛ ልደቱን ታከብራለች። መወለዱን ትናገራለች። ዕለት ዕለት በዓመት ብቻ አይደለም፣ በየወሩ በ29 ጽንሰቱንም ልደቱንም ትንሣኤውንም የዓለምን መፈጠር የዓለምን ማለፍ አንድ አድርጋ ትናገራለች ቤተክርስቲያን። ስሙንም ኢየሱስ ትለዋለች ሳታፍር። ማን አለ እንደዚህች ቤተክርስቲያን ስሙን ኢየሱስ ብላ ሳታፍር በዜማ የምትሰብክ ቤተክርስቲያን? ማን አለ? ማን አለ? ክርስቶስን በልኳ በመጠኗ የምትገልጽ እንደዚህች ቤተክርስቲያን ማን አለ? የቅዱስ ያሬድን ዜማ ብትመለከቱ፣ ሰዓታቱን ብትመለከቱ፣ ደግሞ ቅዳሴውን ብትመለከቱ ከመጀመሪያው እስከ መጨረሻው ልክ እንደ ፊልም የምትተርክ ቤተክርስቲያን ማን አለ? ስጋውንና ደሙን ሕይወት የሚሰጥበት መሆኑን አረጋግጣ የምትሰጥ እንደዚህ ቤተክርስቲያን ማን አለ? በእጇ መስቀሉን በካህናቶቿ በኩል በከተማው በመስቀል የምትሰብክ በቆብ የምትሰብክ በቀሚሳቸው እንዲሰብኩ የምትልክ ከዚህ ቤተክርስቲያን ሌላ ማን አለ? በሱፍ አይደለም፣ በከረባት አይደለም፣ በአክሊለ ሦክ የምትሰብክ ቤተክርስቲያን ማን አለ? 24 ሰዓት እየጾመች እያመሰገነች እንደዚህ ቤተክርስቲያን ክርስቶስን የሚሰብክ ማን አለ? ትምክህት አይደለም፣ መመጻደቅም አይደለም። ጉልላቱን ቀና ብላችሁ ከተመለከታችሁ ነገረ መስቀሉ እንዴት እንደሚሰበክበት ብትመለከቱ የእናንተ አለባበስ መስቀልኛ የለበሳችሁት እንዴት ክርስቶስን እንደሚሰብክ የእናንተ ዝምታ፣ የእናንተ ጸጥታ፣ የእናንተ በዚህ መሆን መታገስ ክርስቶስን ነው የሚሰብከው። የእናንተ ትሕትና ብዙ ሆኖ እንደ አንድ እንኳን አለመሆን ማለት ብዙ ሰው አለ ግን ድምፅ አይሰማም፣ ኮቴ የለም። የሚወጣው ሰው ቀስ ብሎ ይወጣል፣ የሚገባው ሰው ቀስ ብሎ ይገባል። ረብሻ የለም። ይሄ እኮ ክርስቶስ የሚሰበክበት ነው። ጌታን እኮ ወንጌል ሲገልጠው ይደምጽ ወይጸርህ ይለዋል። አይጭሩም አያገነታም ይለዋል። ብርአ ቅጥቁጠ ይሰብር ወሱዓን ዘይጠይስ እያጠፍ ይለዋል እኮ።
ሲራመድ ክብደቱን ተቆጣጥሮ ስለሚራመድ የተቀጠቀጠ ሸምበቆ ብታስቀምጡለትና ቢረግጠው አይሰብረውም። ለምን? ቀስ ብሎ ነው የሚራመደው። ወሱአኒ ዘይጠይስ እያጠፍ የሚጤስ የጧፍ ክር አጠገቡ ብታቀርቡለት ትንፋሹ አያጠፋውም። ለምን? ቀስ ብሎ ነው የሚናገረው። አይጮህም፣ አያገነታም። እሱን እኮ እኛ ኦርቶዶክሳውያን እኮ እናደርገዋለን እኮ። ድው ድው የሚል ድምፅ የለም፣ ኮቴ የለም፣ ዝምታ፣ ጸጥታ። ሰው ትምህርቱን ቢሰማም ባይሰማም ቢገባውም ባይገባው ከመጀመሪያው እስከ መጨረሻው ቢከታተልም ባይከታተልም በየመሃሉ የራሱን ሐሳብ ቢያስብም ባያስብም ቢወጣም ቢገባም ቢመላለስም ግን በቀስታ ይሄ እኮ ክርስቶስን መስበክ ነው። ክብርና ምስጋና በእውነት ለአምላካችን ይሁን። አመስግኑ። በየእርምጃችሁ ክርስቶስን እንደምትሰብኩ ነግራችሁ ፈልጌ አይደለም። እንድትመኩ ግን አይደለም፣ እንድትመጻደቁ አይደለም። ግን በዚህች ቤተክርስቲያን ክርስቶስ በየሁኔታው ይሰበካል። በየሁኔታው በየምስጋናችን በየንግግራችን ክርስቶስ ሳይነሳ የሚዋጉልበት ጊዜ የለም። ነገረ መስቀሉ የማይነገርበት ጊዜ የለም። ቤተክርስቲያኒቱ ትጸንሳለች፣ ትወልዳለች፣ ወንድ ልጅም ትወልዳለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። በየዕለቱ አይደለም የምትጸንሰው፣ በየዕለቱ ግን መጸነሱን ትናገራለች። በየዕለቱ አይደለም የምትወልደው፣ ነገር ግን መወለዱን በየዕለቱ በየሰዓቱ ትናገራለች። ስሙን ደግሞ ማን ብላ ትጠራዋለች? ኢየሱስ ትለዋለች። እንዴት አድርጋ? ይህን ተናግሬ ጨርሳለሁ። ኢየሱስ የሚለው ስም ቤተክርስቲያን ስትናገር ታቦት ይዛ ትናገራለች። እስኪ በሉ ታቦት ይዛ በሉ ሁላችሁ። ትናገራለች። ታቦት ይዛ አደባባይ የምትወጣ ኢየሱስ የሚለውን ስም ጽፋ በመዝሙር ተሰልፋ ከበሮ ይዛ ጸናጽል መቋሚያ ይዛ መዘምራኑን አሰልፋ በከተማው መሃል እየሰነጠቀች ኢየሱስ የሚለውን ስም የምትሰብክ ይቺ ቤተክርስቲያን ብቻ ናት። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተክርስቲያን ብቻ። ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እየሰማችሁ ነው? ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እንዲያውም የኛ አባቶች የሚሉትን ቃል በቃል ልንገራችሁ። ኢየሱስ የሚለው ስም ያልተጻፈበት ጽላት ጣዖት እንጂ ጽላት አይባልም ነው የሚሉት። ጣዖት እንጂ ምን አይባልም። ማን የሚለው ስም ያልተጻፈበት? ኢየሱስ የሚለው አልፋ ወኦ የሚለው ስም ምንድነው ያደረግነው? ታቦት ይዘን ስንወጣ ጽላት ላይ ምንድነው ያደረግነው? ልክ የሆነ ቦታ ስትገቡ ለምሳሌ ዩኒቨርሲቲ ግቢ በሩ ላይ የገሌ ዩኒቨርሲቲ የሚል በትልቁ ተጽፎ እንደምታገኙት እኛ ኢየሱስ የሚለውን ስም በትልቁ ጽላት ላይ ጽፈን ተንበርክከን እንሰግድለታለን። ክብርና ምስጋና ለአምላካችን ይሁን። ለእንጨት አይደለም የምንሰግደው፣ የምንበረከከው ለስሙ ነው። ስሙ ደግሞ ጭቃ ላይ እንኳን ቢጻፍልን ጭቃው ላይ ተንበርክከን ስሙን እናከብራለን። ለስሙ ነው የምንበረከከው። ይህን ማወቅ አለባችሁ። ይኸውላችሁ ስሙ ኃይላችን ነው። ስሙ መድኃኒታችን ነው። ስሙ ሕይወታችን ነው። ስሙ እጃችን ላይ ያለ የሚዘረዘር የሚመነዘር ፈውስና ሕይወት አቅምና ጉልበት ያለው ነው። ይህን ስም እናውቀዋለን። ይህን ስም እንረዳዋለን። ስሙ ባለበት ሁሉ ስርየተ ኃጢአት አለ። ስሙ ባለበት ሁሉ ንስሐ አለ። ስሙ ባለበት ሁሉ ሕይወት አለ። ስሙን ባየንበት ቦታ ሁሉ ተንበርክከን ለስሙ እንሰግዳለን። ቅዱስ ጳውሎስ እንዲህ ብሎ እንዳዘዘ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ኢየሱስ ክርስቶስ ለሚለው ስሙ ከሰማይ በታች ከምድር በላይ በምድር ውስጥ ያለው ሁሉ ምላስና ጉልበት ሁሉ ይንበረከክ ዘንድ ይገባዋል ባለው መሰረት በዚህ ቤተክርስቲያን በታቦቱ ዙሪያ ሁላችንም ለጥ ብለን ተነጥፈን ተጎዝጉነን እንሰግዳለን። ክብርና ምስጋና ለስም አጠራሩ ይሁን። ይህ ሰላምታ ከመላእክት የመጣ ሰላምታ ነው። ይቺ ቤተክርስቲያን ይህን ሰላምታ ታደንቀዋለች። እንዴት ያለ ሰላምታ ነው ብላ ትገልጠዋለች። ምክንያቱም ይህ ሰላም ኢየሱስ ከሚለው ስሙ ጋር የመጣ ነው። የመጨረሻው ቃል ጌታ ከሙታን ተለይቶ ከተነሳ በኋላ በተዘጋ ደጅ ገብቶ ለሐዋርያት ሰላም ለሁላችሁ ይሁን አላቸው። ለእናንተ ይሁን አላቸው። ሰላምን ሰጣቸው። ምክንያቱም ከስሙ ጋር ሰላም ተሰጥቶናል። ያ ናፍቆን የነበረውን ሰላም ያገኘንባት እመቤታችን ናት። እመቤታችን ጆሮዋ ንጹሕ ስለሆነ ልዩ ስለሆነ ቅዱስ ስለሆነ ቤተ ክርስቲያንን ወክላ ሰማችላት።
ደግመዋለሁ ይህንን ቃል ስለጨረስኩኝ። እመቤታችን ጆሮዋ ቅዱስ ስለሆነ ያን ጊዜ ይሄ ሰላምታ ይገባሻል የሚለውን ቃል፣ ከሴቶች ተለይተሽ የተባረክሽ ነሽ የሚለውን ቃል፣ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለውን ቃል፣ ስሙን ኢየሱስ ትይዋለሽ የሚለውን ቃል ከእመቤታችን በስተቀር መስማት የሚችል ቅድስና ያለው ሰው አልነበረ። ስላልነበረ ቤተ ክርስቲያንን ወክላ እመቤታችን እመቤቴ እኔን ወክላ ሰማችልኝ። ምክንያቱም እኔ መስማት አልችልም ያንን። ለምን? ጆሮዬ ብቁ አይደለም። እናንተ መስማት አትችሉም ያንን። ለምን? ጆሮአችሁ ሰውነታችሁ ብቁ አይደለም። እኛ ተሰብስበን ያንን መስማት አንችልም። ለምን? ሰውነታችን ልባችን ለዚያ ብቁ አይደለም። ማናት ብቁ? እመቤታችን ብቁ ስለሆነች ብቁ የሆነው መልአክ ተላከላትና እኛን ወክላ እመቤታችን ይህንን ቃል ሰማችልን። የእሷን ጆሮ አድርገን ይህንን ብስራት ይህንን ሰላምታ ሰማ ነው። ይህንን ድምፅ ይህንን ሰላምታ ያሰማን አምላካችን እግዚአብሔር የተመሰገነ ይሁን። የእመቤታችን በረከትና አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።